እሱን ተይው፣ አሁን ችግር የለም። እሱን ጨርሰናል። እሱን ጨርሰናል እኮ እኛ የምታምኑት ነገር የተሳሳተ መሆኑን ማሳየት አለብን። ከስራ እናንተም ትበለ ጭንቅላት ካላቸው ብቻ ጭንቅላት ያላችሁ ከሆናችሁ ነው እየያትበሉበት መታችሁ ጎትተን በግዴታ ያስገባ ነው የለም። ፈቅዶ ወዶ የገባ ነው ሁሉም ያለው። ኢስላም መቀጠል ትችላለህ። ሀሳቡ ላይ ቀጥል። ይስላም ኦኬ፣ ምንድነው ሀሳብ? ኦኬ፣ ባት ሲገለጥ የሚለውን አላህ በቂያማ ቀን ባቱን ይገልጣል ብለህ ታምናለህ? አይ ቁርአን ላይ ካለ አጥርቃለሁ። ኦኬ፣ እና አዲስንስ እኮ ስለሌላ አታውራኝ። አሁን ታጸደቀ አጸርቃለሁ አልኩህ አይደል እንዴ? አታውቀውም አንተ? እኔ የምልህ አንድ ጥያቄ ልጠይቅህ። ትቀበላለህ አትቀበልም? እባክህ ወደ ክርስትና ኑ የምትለን አሁን ክርስታን ኑ ቶሎ ክርስታን። እንደዚህ አይነት ዘገምተኞች አያደርስባችሁ። ከስርና ታብታባርክ ጤና የሚላቸው ሰዎች ነያት እንኳን ደህና መጣሽ። ሰላም ነው፣ እንዴት ነው? ኦኬ፣ ይህንን አዲስ ታውቂዋለሽ? አላህ ባቱን የሚገልጽበትን ቀን ሰጋጆች መስገድ ማይችሉበትን እኛ እንደዚሁ ዝም ብለን እንማረዋለን እንጂ እኮ ምንም ውስጥ ገብተን የምናውቀው ነገር የለም። ኦኬ፣ እሺ፣ መልካም። እንግዲህ ባት የሚገለጥበት ሰጋጆች ሱረቱ ቀለም ላይ ያለውን ዋብያዎች ሁሉም ይቀበሉታል። ይሄ ምንም በማያሻማ መልኩ የሚቀበሉት አስተምሮ ነው። ባት የሚገለጥበት ቀን ሰጋጆች ወደ መስገድ ሱረቱ ቀለም ላይ የሚገኘው 42ኛውን አያ ያንን መሰረት አድርገው እጅግ በርካታ ሀዲሶች አሉ። ቡሃሪ ላይ አለ፣ ሙስሊም ላይ አለ። እጅግ ሰሒህ የሆኑ ናቸው ሁሉም ሀዲሶቹ። ሀባሾቹ ይህን አይቀበሉትም። አይቀበሉትም። ምክንያቱም እነሱ አላህ ከአርሽ በላይም ነው ብለው አያምኑም። አላህ እጅ እግር አለውም ብለውም ስለማያምኑ። ቲክቶክ ላይ ያሉት ንጽጽር የሚሰሩት ግን ሁሉም በሚባል ደረጃ ባት አለው አላህ ብለው ስለሚያምኑ ይቀበሉታልም ያምናሉ። ምክንያቱም አላህ ከአርሽ በላይ ነው ብለው ስለሚያምኑ ማለት ነው። አዎ ይቅርታ፣ ግን እኔ እዚህ እንትን ያልኩት እዚህ ላሉት እንድናገር ነው። ሙስሊሞቹ ዝም ብለው ጭፍን ብለው እንዳይከራከሩ ማለት ነው፣ እንዲያዳምጡ። እሺ ቀጥል ክርስቲያን። እሺ ሙባ አለ አለው። ኦኬ፣ ጥያቄያችንን ሰምተዋል? ጥያቄውን እስኪ ድገምልኝ። አሁን ነው ገና የገባሁት። እስኪ ይሄን የቁርአን ክፍል አስረዳን። ምን ለማለት ነው? ባት የሚገለጥበትን ቀን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ የሚለው ስለ አላህ ባት መኖር ነው። ኦኬ፣ በነገራችን ላይ አላህ ሱብሃነሁ ወተዓላ አላህ ባት ነው የሚገለጠው። ባት ይኸውልህ፣ ባት ወይም እጅ ሲባል ልክ እንደኛ እንደምናየው ስጋዊ ሳይሆን መለኮት ነው። ገብቶሃል አይደል? ከሰው ጋር ፍጹም የማይመሳሰል ነገር ነው። ችግር የለውም። መለኮት ማለት ምን ማለት ነው? መለኮት የአምላክ ባህሪ ነው። መለኮት የአምላክ ባህሪ ነው። ኦልራይት፣ እሺ። ስለዚህ ባት ማለት ምን ማለት ነው? ባት ሲባል እንዳንተ ወይም እንደኔ ባት አይደለም። ለምን ታመሳስላለህ? ለምን ታመሳስላለህ? እያመሳሰልኩ አይደለም። ባት ሲባል እየታሰበ ያለው ልክ አንተ ወይም እኔ እንዳለን ባት ሳይሆን መለኮት ነው። ገብቶሃል? እኔ በዚህ መለኮት ማለት ምን ማለት ነው? ወንድማችን መለኮት ማለት ምን ማለት ነው? መለኮት ማለት የአምላክ ባህሪ ነው። አይደለም፣ የሚመለክ ማለት ነው። በቃ ሲምፕሊ
ኦኬ እሱን አውቃለሁ። አሁን ከዚህ ጋር የተያያዘ አንድ ስለዚህ ጥያቄ መለኮት ማለት መለካ ከሚለው የመጣ ስለሆነ የሚመለክ ከሆነ ባት ምንድን ነው ስል መለኮት ነው ትለኛለህ። የሚመለክ ነው። እሺ ብሩ ባቱ የሚመለክ ነው። ሰዋት ይመለካል። ግን ያ ባቱ በቂያማ ቀን ታየዋለህ አይደለ? ነጥለ እንዲህ ባት ነው ትክክል ብለህ የምታየው ነገር አይደለም። እሺ እኔ ጥያቄ አለኝ ልጠይቅ። ወንድማችን ሐዲሱን አውራ ቅድሚያ ምን መለስክ? አንተ እንደምታስበው አይነት ባት አይደለም። ሙባ የሚገለጠው የአላህ ባት ነው አይደል? ይኸውልህ ባቱ እዚህ ጋር ባት የሚገለጥበትን ወይም መስገድ የሚጠሩበትን የማይችሉበት ቀን አስታውስ ይላል አይደለ? አዎ ይላል። የማን ባት ነው የሚገለጠው እዚህ ጋር? በዚህ ቁርአን መሰረት የማን ባት ነው የሚገለጠው? አሁን ምን አይነት እንደሆነ ማወቅ አይቻልም። እኔ ምን አይነት ነው እኮ ብዬ አይነቱን እኮ አልጠየኩም፣ ከለሩን አልጠየኩም፣ መጠኑን አልጠየኩም። ስለዚህ ያልተገለጸ ነገር ደግሞ እኔም እንደዚህ ማለት አትችልም። እንደዚህ ነው ብለህ ልትሰጠው አትችልም። እሺ ከዚህ ጋር የተያያዘ ጥያቄ መጠየቅ እፈልጋለሁ። ክርስቶስ በስምንተኛ ቀኑ ሲገረዝ የተገረዘው ብልት ይመለካል አይመለክም? ሙባ እንደዛ የሚል መጀመሪያ ታመጣለህ። ችግር የለውም። ይኸውልህ በአፍን ለመጸዳዳት በተደጋጋሚ ነገር አላህ ሸለፈቱ ይመለካል አይመለክም? ወሸላው ተገርዟል አልተገረዘም? አላህ አልተገረዘም። ተገርዟል የሚል እስከነ ሸለፈቱ ነው ያለው። አልተገረዘም። ስለዚህ ስራ ይገረዝ እስከነ ሸለፈቱ ነው። እንደኔ አይነት ብልት የለውም። የእሱ ብልት ምን አይነት ነው? አምላክ ብልት የለውም። ያንተው ነው ብልት ያለው። ማስረጃ አንድ ብቻ አንጣልኝ። ባት አለው፣ እግር አለው፣ እጅ አለው፣ ጣት አለው፣ ብልት የለውም የሚል ከሐዲስ ከቁርአን አንድ ብቻ አንጣልኝ። አንድ ብቻ። የሌለውን ነገር ከየት ይጻፋል? የሌለውን ነገር አንድ ብቻ። ሳይኖር የሌለውን ነገር የለውም ተባለ። ጭንቅላትስ ወይኔ ጉዴ! እንዳንተ እንደምታስበው አይደለም። ጭንቅላትስ የጠየኩህን ብቻ። ቆይ እግር አለው፣ ባት አለው፣ እጅ አለው፣ ጣት አለው፣ መዳፍ አለው፣ ክንድ አለው፣ ጭንቅላት አለው አምላክህ? ያንተው ብልቱ ይመለካሉ። የመጀመሪያ አንድ መለስኩልህ አይደል? የጠየኩህን መልስ። ጭንቅላት አልባ እያመለክ ያልተገረዘ አላህን አንተንም እያመለክ እኛ በስጋ የተገለጠ ሕያው አምላክ ነው በባህሪ ለአምላክ አካላት አይሰጡትም ብለን እናምናለን። የተገለጠው ክርስቶስ በስጋ ግን እርሱ በስጋ የተገለጠ ወንድ ልጅ ነው። በስጋ የተገለጠው በስጋ ስለተገለጠ አምላክ አዳምጥ። የአንድ አላህ ብልት እንዳለው ላሳየ። ተገርዟል አልተገረዘም? ወልሲ አዳምጥ። ሱራ 601 ላይ አላህ ሚስት ይፈልጋል። ሚስት የሚፈልግ በባህሪው ደግሞ ሱራ 601 ላይ አዳምጥ ሚስት የሚፈልግ አላህ ግብረ ሰዶም እስካልሆነ ድረስ ወንድ ነው። ግብረ ሰዶም ከሆነ ተመሳሳይ ጾታ ውስጥ ሆነው ባል መባል ይችላል። አላህ ግብረ ሰዶም ነው እስካላልከን ድረስ አላህ ግብረ ሰዶም ነው እስካላልከን ድረስ ወንድ ልጅ ነው። አዳምጥ። አስነጥሼ ነው ምለክ ባለጌን እንዴት መመለስ እንዳለብኝ ስለማውቅ ለእርሱ አዳምጥ እኮ እየመለስኩልህ ነው። ጭንቅላት የሌለው አምላክ ሚስት ያጣበት ምክንያት ጭንቅላት ስለሌለው ነው። አንብብለት ክርስቲያን። ጭንቅላት ስለሌለው ነው ሚስት ያጣው አላህ። ጭንቅላት አልባ ከሆነ ማንም አይፈልግ፣ የትኛውም ሴት አፈልገው። ቀጥል። እርሱ ሰማያትን ምድር ያደረገ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለዚህ አንድ ብልት የሌለው አካል ቢሆን ኖሮ ሚስት አይፈልግም ነበር። ኦፍኮርስ ለዛውም የወንድ ብልት ያለው ስለሆነ ነው ሚስት የፈለገው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ያስፈልገኛል ልጅ እንዲኖረኝ ያለው ወንድ ስለሆነ ነው። አሊያም ግብረ ሰዶም ነው። አላህ ቻሌንጅ ሚ አላህ ብልት የለውም የሚል አንድ ጥቅስ ብቻ ማምጣት የሚችል ካለ እንዳለ ሶስቱንም የቲክቶክ አካውንት ይሰጠዋለሁ። ስላልተነገረ የለውም እንላለን ካላችሁ አላህ ጭንቅላት የለውም፣ አላህ ወገብ የለውም፣ አላህ አንገት የለውም። ጭንቅላት የሌለው አካል እያመለክ እግር ነው አላህ።
እግር እጅና ጣት ነው አላህ። ኢማጂን ተዛ ጣት ተነግሯል፣ እጅ ተነግሯል። እሺ እግር ተነግሯል፣ ጭንቅላት አልተነገረም። ስለዚህ ጭንቅላትስ ዝም እንላለን። ዝም እንላለን ባልክበት ሎጂክ ብልትስ ስትባል ዝም ትላለህ ማለት ነው። አንድ ከሁለት አንዱ ነው የሚሆነው አላህ። ከሶስት አንድ ሶሪ፣ ከሶስት አንድ ነው የሚሆነው። የለውም ከተባለ እንስማማለን። አላህ ስልብ ነው። ስልብ ሆኖ ሚስት ይፈልጋል። ማስወለድ የማይችለው ሚስት ያላገኘው ስልብ ስለሆነ ማስወለጃ ስለሌለው ነው። ሚስት ያጣበት ምክንያት ሚስት የለኝም ያለበት ምክንያት ስልብ ስለሆነ ነው። ሶስተኛ ፐርሚስ። ሁለተኛው አላህ ብልት ካለው ወይኔ ሴት ነው የሚሆነው። የሴት ከሆነ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ሊል የሚችለው አላህ ግብረ ሰዶም ስለሆነ ነው። አንደኛው አላህ ብልት ካለው የወንድ ነው የሚሆነው። የወንድ ስለሆነ ስላለው ነው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት አላገባም ግን ብልት አለው። ከሶስት ውጪ አላህ ሊሆን አይችልም። ወይም ብልት የለውም፣ ወይም ብልት ኖሮት የሴት ነው፣ ወይም ብልት ኖሮት የወንድ ነው። እግር ኖሮት፣ ባት ኖሮት፣ እጅ ኖሮት፣ ጣት ኖሮት፣ ፊት ኖሮት ብልት ከሌለው ስልብ ነው። ሁለት እግሮች ያሉት እጅ ያለው ባት ያለው ጣቶች 5 ጣት ያለው ብልት የሌለው ከሆነ እሱ ስልብ ነው። እኔ አይደለሁም ይሄን ያልኩት፣ ባይዘ አራዚ ነው ያለው። ባይዘ ይሄንን እኔ እንዳልመስራችሁ የእናንተው ታዋቂ ሊቃችሁ ሼካችሁ ነው ያለው። አላህ ብልት የለውም ካልን ይሄን ያመጣብናል ብሎ ያለው የእናንተ ምሁር ነው፣ እኔ አይደለሁም። በ12ኛው ክፍለ ዘመን ላይ የነበረ አራዚ ታውቁታላችሁ። እማም አራዚ ነው ይሄን ያለው። ብልት የለውም ካልን እነኝን አጽድቀን አላህ ስልብ ነው እንባላለን ብሎ ያለው ሜቢ ክርስቲያን ከቻልክ አንብብላቸው። ኤኒዌይስ አድርጌ አነብላችኋለሁ። ችግር የለውም አለ እናነበዋለን። ኦኬ አዩ እንኳን ደህና መጣሽ። ሀዩ ማሊክ ሁለት ናችሁ። አንቺ ማሊክ መሊካ ሀያት የምትባል ሌላ ከጎንሽ ሀዩ የምትባል ስላለኝ ነው። ሀዩ ይሰማል? ይሰማል። እፎይ እንዴት ነህ? ሰላም ነው። ደግ ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም ይመስገነው። እንደ እድሜና ጤና አላህ ይስጥህ። ቀጥልበት ትምህርትህን። አላህ እድሜና ጤና መስጠት አይችልም። ምርቃትሽን እናመሰግናለን። ምኞትሽን ቀጥልበት፣ ትምህርትህን ቀጥልበት። እኛ ብዙ እየተማርን ነው። እየቀጠልኩበት ነው። መልካም። አላህ ይህን ያለው ብለሽ ነው የምታምኘው? ሰማይ ሰማይ ላይ ነው ወይንስ ሰማይ ውስጥ? አርሽ ላይ ይወርዳል ብለሽ ታምኛለሽ? ኦኬ። ሲወርድስ ሰማይ ላይ ነው ማለት ይቻላል? ማታ ማታ ይወርዳል። ማታ ከ12 ሰዓት በኋላ ይወርዳል። ለምን ነው የሚወርደው? ለምኑኝ ይሰጣችኋለሁ። እኛ ስለምን ይሰጣል። ለምኑኝ። አዎ እንደዛ እዛ ሆኖ መስጠት አይችልም። የግዴታ መውረድ ነበረበት። ቼክ ለማድረግ ይመስለኛል የሚወርደው። ቼክ ለማድረግ ደስ ይላል። በየቀኑ መጥቶ ቼክ አድርጎ ከዛ ወደ ማንም ይለምነኝ ይወርዳል። እንደዛ እኮ ቼክ የሚያደርገው እኮ ግለሰብ ነው። የሆነ ዘበኛ ካለ አይተሽ ከሆነ እስኪ ቼክ ላድርጋቸው ዞር ዞር ብዬ ማንኛው ነው ወይም የርዕሰ መምህር አለ ተማሪ ሆነሽ ካስታወሽ ዙሪያውን ይዞራል። ተደብቀው ተማሪዎች እየረበሹ ነው ወይንስ ተደብቀው ክላስ አልገባሉ ምናምን ቼክ አላህም እንደዛ ወርዶ ቼክ የሚያደርግ ከሆነ ከፍጡር በምን ተለየ ካለ እኔ አላቅም። እንግዲህ ኡስታዞች የሚሉት ማታ ማታ ያን ከ12 ሰዓት በኋላ ዱዓ አድርጉ አላህ ምድር ስለምን ዱዓችሁን ይቀበላል ይላሉ። ኦኬ እንግዲህ ማታ ማታ ይወርዳል።
እሺ ባት እንደሚገለጥስ በቂያማ ቀን አላህ ባቱን ይገልጣል። እሱን ታውቂያለሽ? ባት ምንድን ነው? ባት ማለት እንግዲህ ባት ሲገለጥ ሰጋጆች ወደ መስገድ ማይችሉ አላህ ባት አለው። ያችን ባቷን ገለጥ አድርጎ የምታውቁት በባቷ ነው። ባይዘው ሐዲሱ የሚለው በባቱ ነው ሙስሊሞች የሚያውቁት ይላል። ሙስሊሞች አሁን ሲጠየቁ አላህ ባቱ ምንድነው ሲባሉ አናቅም ይላሉ። በቂያማ ቀን አላህ ይመጣና እኔ ነኝ ጌታሽ ይልሻል። እንደ እስልምና አስተምሮ ኖ ኖ ኖ ከአንተ በአላህ እንጠበቃለን። ልክ ሴጣንን እንደምታባርሩት ታባርሩታላችሁ። ከዛ በሌላ ቅርጽ ይመጣና በምንድነው አላህ የምታውቁት ሲላችሁ በባቱ ትሉታላችሁ። ባት ማለት ምን መሰለሽ? እግር አለ አይደለ? ከእግርሽ ከኋላ በኩል ያለው ይሄ ስጋው ፓርት አለ፣ እሱ ነው ባት ይባላል። ከጉልበት ዝቅ ብሎ ያለው ይሄ ከኋላ ከጉልበትሽ በታች እቻትና እቺ ማለት ነው። እችን ገለጥ አድርጎ ያሳያችኋል። በዚህ ነው የሚታወቀው። እንዴ ምን አሳደበ? የሰው ሲሆን ባት ይሄ ነው። እኛ አላህ ነው እያልን አይደለም። ይሄ እሺ፣ ኦኬ ገባኝ። አለው እያላችሁ ነው። ይሄ ተጽፏል። ባት አለው ተብሎ ተጽፏል። ኡስታዞችሽንም እናስደምጥሻለን። ኡስታዞችሽም እንደዛ የሚያምኑት ተጽፏልም። ቪዲዮዎችንም እናሰማችኋለን። ተጽፏል። ሀዲሶቹን እንትን በለው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? አላህ በምንድን ነው የተሸፈነው ባቱ? አንድ ሁለተኛ ደግሞ ከቁርአኑ ጀምር ቁርአኑን አንድ ያቀርብልኝ። ሱረቱ ቀለም 42ኛው አያ ላይ እንደዚህ ይላል፣ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ባት አላህ ባቱን ይገልጥና ሰጋጆች ይጠራሉ። ስገዱ ሲባሉ እንትናቸው ድርቅ ብሎ ይቆማል። አላህ ባቱን ገልጦ ሲያሳያቸው ማለት ነው። ማይሰግዱ ማይችሉ አሉ ብሎ ነው የሚለው። ከዛ ሀዲሱ ደግሞ በደንብ ያብራራዋል። ይህንን አላህ እንዴት አድርጎ ባቱን እንደሚገልጥ በስንት አይነት ቅርጽ እንደሚመጣ እንዲቴል ያብራራዋል ማለት ነው። ቀጥል ሀዲሱ ላይ። ያ ሀዲሱን ደግሞ አንዴ ላንብብልሽና ምን እንደሚል ሀሳቡ እንድታገኙ ከፍ ብዬ ላንብብልሽ። በቂያማ ቀን ነው መሐመድ ስለ ቂያማ ቀን እየተናገረ አላህ ይመጣን ይጠየቃሉ። ክርስቲያኖች ይጠየቃሉ፣ አይሁዶች ይጠየቃሉ። የምታመልኩት ማንን ነበር ይላሉ። ክርስቲያኖች አልመሲህን ነበር የምናመልከው ይላሉ። አይሁዶች ደግሞ የእዝራን ልጅ ነበር የምናመልከው፣ የአላህን ልጅ እዝራን ነበር የምናመልከው ይላሉ። አይ እናንተ አላህ ልጅም የለውም ሚስትም የለውም ወደ ገሃነም ሂዱ ተብለው ይጣላሉ። ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ከቀሩ በኋላ እንደዚህ ይላል፣ ሌት ኤቭሪ ኔሽን ፎሎ ዋት ዘይ ዱ ቱ ወርሺፕ። ሙስሊሞች ምን ይባላሉ? እናንተም የምታመልኩትን ታከተሉ ይባላሉ። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ፣ እኛ ግን ጌታችንን እንጠብቃለን ትላላችሁ እናንተ ሙስሊሞች። ደን ዘ ኦልማይቲ ዊል ካም ቱ ደም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ጊዜ ባያችሁበት ቅርጽ በተለየ ሆኖ ይመጣል። መጀመሪያ አላህን አይተሽዋል እንዴ? ያሃዩ አንቺ እኔ አላየውም። አዎ አሁን እሱ ልክ አይተሹ ቢሆን ከሱ በተለየ ቅርጽ ይመጣል ይላል። other than which the first time and he will say እንደዛ ይመጣና እንደዚህ ይላቸዋል፣ I am your lord፣ እኔ ጌታችሁ ነኝ ይላቸዋል። and they will say you are not our lord፣ አይ አንተ ጌታችን አይደለህም ብለሽ ትይዋለሽ ማለት ነው። አላህን ነው አይ አንተ ጌታ አይደለም ሂድ ትይዋለሽ። and now we'll speak to him but the prophets and then it will be said to them፣ ከዛ ለእናንተ እንደዚህ ትባላላችሁ፣ do you know any sign by which you can recognize him፣ አላህን የምታውቁበት አንድ ምልክት ወይም ደግሞ ምልክት ይኖር ይሆንን ትባላላችሁ። ምንድን ነው ሳይኑ አላህን የምታውቁበት? አሁን አናቅም ማለት አትችሉም። አዎ እናውቃለን፣ የምናውቀው ነገር አለ ነው ብላችሁ መመለስ ያለባችሁ። they will say the shin፣ የምናውቀው በባቱ ነው ብላችሁ መመለስ አለባችሁ። የአላህን ባት ታውቂዋለሽ አዩ? እኔ አላቅም፣ ዛሬ ነው የሰማሁት ባት። ያ በቂያማ ቀን በባቱ ለምንድን ነው የሚቀየረው? ከመጀመሪያው ለምን ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ለምን ተቀይሮ ይመጣል? ለምንስ አናውቅም ያየው ሰው ካለ ለምን በሁለተኛ ላይ ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ምክንያቱም የሚቀያየር ከሆነ እያጭበረበረ ነው፣ ወይንም እኛ በመጽሐፍ ቅዱስ ራሱን የሚቀይረው ሴጣን ነው ብለን ነው የምናምነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረ ሴጣን ነው ራሱን የሚቀይረው።
ተቀይሮ ደግሞ በሌላ በመጀመሪያ በማታውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላችኋል። አንተ አይደለህም ስትሉት ደግሞ በማምታውቁት ብሎ በባት ስትሉት በሌላ ቅርጽ ይመጣና ይሄው ባት ብሎ ደግሞ ያሳያችሁና ስገዱ ይላል። ከዛ ይሰገዳል። ከዛ ይሰገድና እኔ ነኝ አምላክ ይላል። ያ ልጨርስልሽና ከዛ በባቱ ነው ትሉና ኤንድ አላህ ዊል ዘን አንከቨር ሂዝ ሺን ከዛ አላህ ይመጣና ባቱን ገለጥ ያደርገዋል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ከዛ በኋላ አማኞች ሁሉ ይሰግዱለታል ብሎ ይናገራል። ስለዚህ የአላህ መታወቂያው ባቱ ነው። ይሄንን ባት የሸፈነውስ ነገር ምንድን ነው? ራሱ ፈጣሪን ሊሸፍን የሚችል ነገር አለን? አንደኛ ፈጣሪ የሚሸፍን አለ ወይ? ባቱንስ የት ነው ያዩት? የት ሀገር መቼ ነው ያዩት? የዚህም ባት ያ በምን መታወቂያ ሲጀመር ፎቶ ነው ፎቶ የሚታወቀው በፊት ነው እንጂ በባት እንዴት ባት አይቶ አንተ አምላክ ነህ አምላክ አይደለህም ብሎ እንዴት ይለያል? ሰው እንኳን የሚለየው በፎቶ በፊቱ ነው። ፊት ነው መለያ እንጂ የሚያገለግለው ባት ግርጋ የምትገኝ በዚህ መጀመሪያ በሙላት ሲመጣላቸው ኖ አንተ አምላክ አይደለህም አምላካችን አይደለህም ብለው ካባረሩት ከዛ በሌላ ቅርጽ ዞሮ ይመጣና ባት ያሳያቸውና እኔ ነኝ አምላክ። ከዛ በባት ታቁታላችሁ። በባቱ በመጀመሪያ ባያችሁበት በማታቁበት ቅርጽ ይመጣል። ከዛ ደግሞ በመጀመሪያ ባያችሁበት ይመጣል። አንደኛ አምላክ ይሄ ይገባዋል ማጭበርበር፣ ያውም በመጨረሻው ቀን ማጭበርበርስ ይገባዋል ወይ ማለት እንደ ያ አሁን ሲጀመር በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? ያ በሚያጭበረብርበት ቅርጽ ነው ያለው። ያ አንድ ቪዲዮ አነስደምጠ ክርስቲያን ወንጀለኛ ስለሆን አላህ አይገለጥልንም እንደዛ ብሎን ኡስታዞቻችን የሚያስተምሩን ለኛ። ያ እዚህ ጋር ባቱን እንደሚገልጥ ይሄ ኡስታዝ የሚለውን የተወሰነ እንስማ። ሚዩት ነህ። አንዴ እናዳምጠው ይሄንን ኡስታዝ በደንብ አድምጪ። አንቺ ወታላ ከመخلوቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰጥታለን። ለአላህ ቀደም ምን ይላል? አላህ ምን አለው? ባት አለው፣ ቀደም አለው። ቀደም ማለት እግር ነው። ባት አለው ብለን እናጸድቃለን። ሰማሿ ቀጥል። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደዓውነ ኢለ ሱጁድ ወይም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ቅድም የከፈትነው የቁርአን ባቱ ሲገለጥ ብሎ ስጁድ አድርጉ፣ ስጁድ ማለት ስገዱ ብሎ ይላቸዋል። እኛ ያልንሽ ማለት ነው። ሰማሽ? መጀመሪያ ማሸፈነው እንዴት ተሸፈነ? የእኛም ጥያቄ ነው። ባቱን የሸፈነው ልብስ ምንድን ነው? የሸፈነው ነገርስ የሚገለጠው መቼ ነው? መቼ ነው የተሸፈነው? ይሄ መሸፈን መለበስ አላህ የሚሸፍን ነገር ካለ ደግሞ ፍጡር ነው ነው። እኛ ፈጣሪን ምንም የሚሸፍነው ነገር የለም። የሚሸፈን ተዛ የሚገለጥ ምናምን ከሆነ ኦኬ፣ ያ የሸፈነውንስ ታመልኩታላችሁ? አታመልኩትም? የሸፈነውስ መቼ ነው? ፍጡር ከሆነ በፊት ራቁቱን ኖሮ ከዛ ተሸፈነ ማለት ነው። ፈጥሮ ከሆነ የተሸፈነበት። ፍጡር ካልሆነ ደግሞ እላው ላይ ያለው የሸፈነው ነገርስ ይመለካል። አምላክ ነው ወይ እኮ? አምላክ እንዴት ላዩ ላይ እኔ እንጃ አልገባኝም። እዚህ ጋር እኛም አልገባንም። ያው ጥያቄ ሆኖብን። ማሊካስ ምን ትያለሽ? ከድር ተመለስ። ከድር ተመለስ። ማሊካ እስኪ አውሪ አንዴ፣ እስኪ ተናገሪ። እሺ እስቲ ጥያቄውን ጠይቀኝና ሀሳቤንስ ጨርስ ድረስ ታዳምጠኛለህ። እኔም ላዳምጠው። እስቲ ጥያቄው አልገባኝም። እሺ ያ በቂያማ ቀን አላህ ወደ እናንተ ጋር ይመጣና አናቅህም ትሉታላችሁ። በዚህ ሐዲስ መሰረት በፊት ባያችሁበት ቅርጽ ሳይሆን በማታውቁ ቅርጽ ይመጣል። በማታውቁ ቅርጽ ሲመጣ ከአንተ ባላህ እንጠበቃለን። ልክ ሴጣንን አሁን ከአንተ ባላህ እንጠበቃለን ትላላችኋል። መጥፎ ነገር እንደዚህ
ልክ እንደዛ አላህ እናንተ በፊት ካያችሁ ቅርጽ በተለየ ቅርጽ ሲመጣባችሁ ከአንተ በአላህ እንጠበቃለን ብላችሁ ትሉታላችሁ። ማን ነው የምጠብቁ ሲሏችሁ ጌታችንን ትሉታላችሁ። በምን ታውቁታላችሁ ሲላችሁ በባቱ ትሉታላችሁ። በባቱ ነው የምናውቀው ትሉታላችሁ። ከዛ በሌላ እንደገና ይሆንና በምታውቁት በባቱ ይመጣና ባቱን ይገልጠውና ያሳያችኋል ማለት ነው። ከዛ የምታውቁት በምን ይሆናል? በባቱ። በመጀመሪያ ደረጃ በማታውቁት ቅርጽ በመጀመሪያ ለምን መጣ? ሁለተኛ ያን አላህ መቼ አይታችሁት ነው በማታውቁትና በምታውቁት ቅርጽ የተባለው? በመጀመሪያ ኦልሬዲ መቼ አያችሁት? የታውቁትና ነው። ሶስተኛ የሚገለጥና የሚሸፈን አካል አለው ወይ? አላህ የሚገለጥ ከሆነ ያ አላህን የሸፈነው ፍጡር ከሆነ አላህ ፈጥሮ ልብስ ለበሰ ወይ? ማለት እሱ የሚሸፍነው ነገር ልብስም ሆነ ማንኛውንም ነገር ፈጥሮ ተሸፈነ ወይ? እንደዛ ከሆነ ከመፍጠሩ በፊት ያንን እሱን የሚሸፍነውን ባቱ የሚሸፍነውን ከመፍጠሩ በፊት አላህ እንዲሁ ራቁቱን ነበር ወይ ባቱ? አይ ፍጡር አይደለም፣ አላህንም የሸፈነው ፈጣሪ ነው፣ ፍጡር አይደለም፣ ከአላህ ጋር አብሮ የኖረ ነው ካላችሁ ደግሞ ይመለካል የሚገለጠውስ ነገር ማለት ላው ላይ የተጣበቀ አሁን ቆዳዬን ዝም ብዬ ልገልጠው አልችልም፣ ልብሴን ግን ገልጠዋለሁ። አላህ ላይ ያ የተሸፈነው የተጣበቀበት ነው ወይንስ ላው ላይ ዝም ብሎ እንደዚህ ያለ? እንዲህ የሚገለጥ ከሆነ ደግሞ ይኸውልሽ ለመገለጥ ስፔስ ይፈልጋል፣ እዚጋ ክፍተት ማለት ነው። ቆዳዬ ላይ ስለተጣበቀ አይገለጥም። ስለዚህ እንዲህ የሚከፈት ከሆነ ይሄ ክፍተቱ ራሱ ከአላህ ጋር ዘላለማዊ ካለ ይሄ ክፍተቱ እዚጋ ያለው ስፔሱ ራሱ ፈጣሪ ነው ወይንስ ፍጡር ነው? እና እነኝህን የመሳሰሉ ጥያቄዎችን ሰብሰብ አድርጊና አንቺን እንደገባሽ አስረጅን። እሺ አበቃ። ጥያቄህን ልመልስልህ። ቀጥያ። እሺ እኔ አዳምጭሃለሁ፣ ደግሞ አንተ አዳምጣኝ። መጀመሪያ ጊዜ አላህ ፍጡሩንም አይመስልም፣ አይወልድምም፣ አይወለድም። በምንም ነገር አይወልድም የሚል የለም። አይወልድም የሚል እዚህ ጋር የለም። ልንገርሽ ጥያቄ ቆይማ የጠየቀኝን የልመልስለት የጠየቀኝ ማለት ነው። እሱ መጀመሪያ ጊዜ ፍጡሩን አይመስልም አላህ ፈጣሪ እንጂ ፍጡር አይደለም። ሁለተኛ በምንም ነገር ተመሳስሎ ፍጡሩን አይመስልም። ባትም ምንም የሚለውን ሳይሆን ጭራሽ ፍጡሩን አይመስልም። ለባቱ ለምን ላልከው ጥያቄ ፍጡሩን አይመስልም ፈጣሪያችን አላህ ሱብሃነሁ ወተዓላ። ሁለተኛ አልተወለደም አይወለድምም። የተወለደ ሰው ነው ፍጡሩን የሚመስለው እንጂ ባባቱ በምኑ ልናየውም አንችልም። ለጥያቄ ማለት ነው ባቱ ላልከው። ከጥያቄው ጋር ግን ምንም አይገናኝም። ማሊካዬ የጠየኩሽ ጋር ምንም የሚገናኝ ነገር የለም። አንተ እኮ ያልከኝ ባት አለው አልክ። አላህ ፈጣሪያችሁ ባት አለው እኮ አይደለም ያልኩት እኮ እኔ አይደለም እኮ ያልኩት አዲሱ ነው የሚለው እኮ። ልንገርህ ቆይማ መጀመሪያ ጊዜ አዳምጭሃለሁ፣ አዳምጠኝ። ፍጡሩን አይመስልም። የኛ ፈጣሪ ፍጡሩን አይመስልም እኮ ሀዲሱ ጋር ምንም አንቺ ካልሹና እኮ አሁን ኡስታዙ ካስተማረው ጋር እኔ ከጠየቅኩ ጋር አንቺ አላህ አይወልድም አይወለድም አልሽን። እኔ አላህ ይወልዳል አይወለድም ወይ ብዬ አልጠየቅኩሽም። አንደኛ አላህ አይወልድም የሚል የለም። በመጀመሪያ እኮ ፍጡሩን የሚመስለው ባታለው ምን አለ የሚባለው ሲወለድ ወይም ሲል ነው። አዳምጪ እኮ አዳምጪሃለሁኝ። ይኸውልሽ እኔ አላህ ይወልዳል ይወለዳል ወይ ብዬ አልጠየቅኩሽም። ያልጠየቅኩሽን ነው እየመለስሽ ያለሽው ማሊካ። ሀዲሱ በግልጽ እንደሚናገረው አላህ አባት እንዳለው ነው። አንድ ቁርአኑም እንደሚናገረው ኡስታዙም አይመስልም አላህ የለውም የለውም። እኔ ይመስላል መቼ ወጣኝ እህታችን። እሺ አላህ እጅ አለው የለውም? የለውም። ኦኬ አላህ የት ነው ያለው? አርሽ። አላህ ከአርሽ በላይ ነው ያለው አይደለ? አርሽ ላይ ኦኬ። አላህ አርሽ ላይ ነው ያለው። እጅ የለውም፣ ባትም የለውም። መልካም። አይ ቲንክ እንትኖችሽን አያቸው ፖስቶችሽን እንደ አንቺ ዋብያ ነሽ ሙሉ ለሙሉ ከኡስታዞችሽ አስተምሮ ጋር ትጣያለሽ አለው ብለው ነው የሚያምኑት። ልንገርህማ አሁን አዳምጬሃለሁኝ። እኔ ውሃብያም ልሁን ምንም የኛ ሃይማኖታችን
መግባባት የምንችለው ስንደማመጥ ነው። እፎይ ከይቅርታ ጋር አንዴ ሊመልስላቸው ኮሜንት ላይ እየጠየቁኝ ነው ምናምን የሚለውን ሰውና መጀመሪያ ጊዜ የምንረዳዳው ማሊካ አንዴ ምንድን ነው አዩ? እዚህ ጋር ኮሜንት ላይ ብዙ ልጆች ሪፖስትሽ የኦርቶዶክስ ነው ምናምን እያሉ ነው። እኔ እየተማርኩኝ ስለሆነ ነው ሪፖስት ያደረግኩት እና ከመጀመሪያው ጀምሮ ያለውን 2024 ላይ ለቀኩትን 2023 ላይ ለቀኩትን ገብታችሁ ቼክ ማድረግ ትችላላችሁ። እና ከዚህ በፊት ሪፖስት ያደረግኩትንም ግቡና ቼክ አድርጉ። ይሄ አሁን ገና ሪፖስት ያደረግኩት ነው እና አትጠይቁኝ እንደዚህ አይነት ነገር። ኦኬ ፖስቶችሽን አይቼዋለሁ። ከሁለት አይነት ሆኖብኛል። እኔም ፖስቶችሽ ሙስሊም እንደሆንሽ ነው የሚያሳየው፣ በሂጃብ ነሽ። በቅርብ ያሉ ሪፖስቶችሽ የክርስትና አለ፣ ከስር ደግሞ የሙስሊሞች ነው አስቀድሞ ያለ አይቼዋለሁ። ከስር ያሉት ወደ መጨረሻ ላይ ያሉ የድሮ ላይ የነበሩት 2000 አስቀድሞ ከዓመታት በፊት የነበሩት ሙስሊም ነው። አሁን ላይ ያለው የክርስቲያኖች ሪፖስት አሁን ላይ ያለ ፖስቷን ያለ ሙስሊም ነው። በርቺ ተማሪ፣ ችግር የለው። እኛ እናጣራለን፣ ኢሚዲየትሊ እናጣራለን። የሚገባ ቤታችን ላይ ማን ነው ምንድን ነው የሚለውን እናጣራለን በተቻለ መጠን። አላህ ይዝዋን። ሰላም፣ እንዴት ናቸው? እንዴት ነሽ? አለን። መልካም። እሺ እኔን ጠይቅ። መጀመሪያ እኮ ጥያቄን እኔን አልተረዳኸኝም። መዲና፣ አሁን ያንቺ እንዴት እንደቸገረን ታውቂያለሽ? ያልጠየቅንሽን አላህ አይወልድም አይወለድም ትይናለሽ። የጠየቅንሽ እኛ ሎክ አላህ ከአርሽ በላይ ነው አልሽ። ከአርሽ በላይ ባት አለው እኮ አልከኝ። ፍጡሩን አይመስልም ጭራሽ አላህ አልኩህ እኮ። እኔ እኮ ይመስላል አልወጣኝም። ፈጣሪ ፍጡሩን አይመስልም አልኩህ እኮ። ማሊክ እሺ እንስማማ። አላህ ባት አለው ሰንበዲ አላህ ባት አለው ካለ፣ እግር አለው ካለ፣ 5 ጣቶች አሉት ካለ፣ 2 እጆች አሉት ካለ፣ ስለዚህ ከፍጡር አመሳስሎታል ማለት ነው አይደለ? አይመስልም፣ ፍጡሩን አይመስልም። ኖ ሰንበዲ አንዱ ተነስቶ የኔ አምላክ አላህ ነው፣ ግን ባት አለው፣ እግር አለው፣ እጅ አለው፣ 5 ጣቶች አሉት፣ መዳፍ አለው፣ 2 አይኖቶች አሉት እንዲህ ብሎ ቢል እሱ ከፍጡር ጋር አመሳስሎታል አላመሳሰለውም? ያንቺን ሳይሆን ሰውየው የተናገረበት እንዲህ የሚል የለማ። እንደዛ ብሎ ቢያምን እንደዛ ብሎ ቢል ከፍጡር ጋር አመሳስሎታል። ሌላ ሰው ቢል እኛ መጀመሪያ የምናምነው ቁርአን ባወረደልን ነው። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን ሱና ነው የምንከተለው። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ነው እንጂ የምንይዘው ማንኛውም ሰው መጥቶ እሺ እንደዛ ብሎ ቢል አያምንም እንትን የለውም ማለት ነው አይደለ? ተሳስቷል። ማን ነው እንዲህ ያለ የለም እኮ አልኩህ። ፍጡሩን አይመስልም ፈጣሪ። እንደዛ ቢል እንዴት እንግባባ እህታችን? አንቺ እኮ አልሽ እያልኩ አይደለም። አንድ ሰው እንደዛ ብሎ ቢያምን የኔ አላህ እጅ አለው፣ 2 እጅ አለው ቢል፣ 2 እግር አለው ቢል፣ 5 ጣቶች አሉት ቢል ተሳስቷል ወይንስ አልተሳሳተም? ተሳስቷል። መልካም። የአምላክ መገለጫም አይደለም አይደል? እንደዚህ ብሎ ማመኑ አምላክ አይሳሳትም አሎ ነው። አምላክ ተሳስቷል ሰው ነው እኮ ያለኝ። አንድ ሰው ቢል ያለኝ ትክክል። አዎ ሰው ነኝ እኔም ያልኩት ሰው ነው። ትክክል። ስለዚህ ያ ሰውዬ ተሳስቷል ማሊክ። ስለዚህ የአንቺ አምላክ እንደዚህ ሊሆን አይችልም አይደለ? የኔ አምላክ ፍጡሩን አይመስልም፣ አይወልድም፣ አይወለድም፣ እጅ የለው። እኔ ለርብ ያልፈለኩትም ደግመሽ ማሊክ አትበይኝ። ይወልዳል አይወልድም ብዬ አልጠየኩሽም። እጅ የለውም ፕሊዝ። አይወልድም አልጠየኩሽም። ማኔ ያልጠየኩሽን ነው እየመለስ ያለው። እጅ የለውም፣ እግር የለውም፣ ጣት የለውም። እነኚህ እንዳለ ለፈጣሪ አይነገሩለትም፣ የሉትም አይደለ? ፍጡር ለጥያቄህ የኔ ፈጣሪ ፍጡሩን አይመስልም ብያለሁ። እኛ እግር እኔ ይመስላል አልወጣኝም። እሺ እነኛ ያሉት የሉትም። እዚህ ጋ እኛን አባቶቻችን ሲመርቁ ወይም ደግሞ ኡስታዞች እኛን ሲመርቁ የአላህ እጅ ሰፊ ነው እና ምናምን እያሉ ይመርቃሉ። ይሄ ለምንድን ነው ማሊክ? መልሽልኛ እንዴ። የአላህ እጅ ሰፊ ነው። አዎ ያላህ እጅ አላህ ረዛእ ነው። አላህን ብቻ በብቸኝነት
ተንትን እኮ ታለው ኡስታዞች እጅ አሉ እኮ ይላሉ። እሺ እጅ አለ ይላሉ እህታችን እጅ አለው። እሺ ማሊክ። ግለጭ ያለውን ሰው እስቲ ያሳየኝ ወይም ሐዲሱን አሰሚኝ። እሺ አሳያት። እሺ አንዴ ቁርአኑን ክፈትና ከዛ ኡስታዞችሽን እናሳይሽ። እሺ ቀላል ቀላል። አሁን እኮ የራስሽን ኡስታዞች ስለካድሽ እኮ ነው። ኡስታዞችሽ የሚያምኑትን እየካድሽ ነው። የኔ ኡስታዞች አልክዳቸውም ጭራሽ። ኦኬ ለምን ብያቸዋለሁ? ይሄንን አንብቢ ውስጥ እሺ ይሄን አንብቢ እስኪ። እዚህ ጋር ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ብሎ ቁርአን ይናገራል። ይሄ ባት የተባለ የማን ባት ነው? እሺ ይሄ እኮ ስለ ከሃዲያኖች ነው እንትን የሚለው የሚገልጠው። ባት የሚገልጥበትን ወይም ከሃዲያኖች ወደ መስጂድም የሚጠሩበትንና የማይችሉበትን ቀን። እሺ ጨርሰዋ። ኦኬ ባት የሚገለጠው የማን ባት ነው? የማን ይላል? የማንም አይልዝም። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ይሄ ባት ወይ ሰይድ የማን ነው እሱ? ትመልሳለህ? አንድ ጥያቄ ልነግርህ ፈልጌ ነበር። አላህ ባት አለው ይገለጣል በቂያማ ቀን ብለህ ታምናለህ? አይ አንድ ነገር ልነግርህ ፈልጋለሁ። አይ ቶፒኩ ላይ ቅድሚያ ያው አዳምጠኝ። የማይችሉ ሰዎችን ኦር ደግሞ እነዚህ በደንብ እንትን ያላሉ ሰዎችን እያስገባ ከምጠይቅ ሳትሳደብ እንትን በሚል ጥሩ ድርድር ባለው መልኩ እንድናዘጋጅ ጥሪ ላቀርብልን የገባሁት። ትችላለህ። በቃ አንተ ያው ገብተሃል እኮ። አንተ ትችላለህ አትችልም አላውቅም። አለመቻላቸውም በምን አወቅህ አንተ? ኧረ ወይኔ ጉድ! እነማ ምክንያቱም ኖርማል የሆኑ ያስተምረናል። ሳይድ ያላወቅነው እኮ ያስተምረናል። ልጠይቅህና ጥያቄ አለኝ። በቃ እውነቱ ጥሪ ታቀረበልህ ደስ ይለናል። በጥሪውም ብትገኝልን ጥሩ ነው። ከስድብ ነፃ የሆነ ማለት ነው። ጥሯቸው፣ ችግር የለውም። መመለስ መጀመሪያ ጊዜ ማለት ነው። ሰይድ አንተ ገብታል። ስለዚህ ሜይ ቢ አስተምረን እያለች ነው ሀዩ እና አሁን የምትጠየቀው ጥያቄ ላይ መልስን ስጥ። ይሄንን ቁርአን አንብብና የማን ባት እንደሚገለጥ ንገረህ እኮ። ይኸው ልንገርህ፣ ከኛ የበለጠ በስርዓት የሚለዋሉ ዝም ብለው እያስገባችሁ አዳምጠኝ ወንድም። አንተ ትሻላለህ። በቃሽ አንተ ትሻላለህ ብለህ ስለገባህ ከኔ ስለምትሻል አስረዳኝ እሺ፣ ወይ አስተምረኝ እኮ። አንቺ አሁን ለምሳሌ መማር ከፈለግሽ አዳምጪኝ። ላይክ በደንብ ሁለቱም በክርስትና በእስልምናም በደንብ ያወቁ ሰዎች መሀል ላይ ገብተሽ ነው እንጂ መማር ላይክ እዚህ ጋር በደንብ ማብራራት ያስተማረኝ እኮ ነው። ስለ እስልምና እኮ ያስተማረኝ ነበር። ስለ ፈጣሪ አይንና እጅ እንትን ስትል ነበር። ያንተ ፈጣሪ እንጂ በእርግጥ አላህ መገለጫ የለውም። ስለዚህ ይኸው ቶፒኩ ላይ ታነባለህ። አንዴ ይመለሳል። መሐመድ ይቀጥል ከጎንሽ። መሐመድ ይቀጥል እስቲ። እኔ ልጨርስና ልውጣ። በቃ እኔ ልጨርስና ልውጣ። ኡስታዙን ያምጣ። ቀጥ ያለሽ ኡስታዙን ታምጣለህ አለ። ቆይ ሰይድ ኡስታዙን ሊያመጣ ነው። አንዴ ኡስታዜን ላምጣ ብሎ ሰው ሊያመጣልን። አሪፍ ነው እንደዛ። እንደው አንድ ጊዜ ነው ማናገር እችላለሁ። እፎይ ወይ መዲና ታስገባኛለህ? አንድ ጊዜ ላናግርህ እኔ። እሺ ቀጥይ። የኛ አላህ ባት አለው እግር አለው እጅ አለው እያልክ ነው አይደል? አይደለም። አሁን የተጠየቅሽው ላይ ብቻ እኔ እየነገርኩህ እኮ ነው። አንተ እንደዚህ የኛን ፈጣሪ የኛን አላህ እግር አለው ባት አለው እያልክ ነው አይደል? የተጠየቅሽውን ብቻ ባቱ ላይ ብቻ አውሪ። አዎ እሺ። የእናንተ አምላክ ምን አለው? አይመለከትሽም። ስለነሱ ስላንቺ ነው እሱ የጠየቀሽ። አይመለከተኝም እኮ ስላንቺ ነው እሱ የጠየቀሽ። ስለማሰየኝም አፍሽን አትክፈች አንቺ። ባለቤቱን እየጠየቁት ሀዩራሽና ፎይ ያውራ ፎይና እሱን ነው እየጠየቁት ያለው። አንቺ የምትዳከም እኮ እሱ እኮ ስላንቺ ነው ጠየቀሽ። መጀመሪያ መልሽና ከዛ በኋላ ጠይቂው። እሱን በስነ ስርዓት መልሽው።
እኔም ልማር ካንቺ እኮ እየተጠያየቅን ነው። አንቺ አርፈሽ እንትን በይ እኮ መልሽልና መልሽልን። ምንድነው የምመልስልህ? ይኸውልህ አንተ እፎ የምትባል አላ ሪከርድ እያደረጋችሁ ከሆነ እኔ ምንም አይመስለኝም። እኔ አንድ ተራ ሰው ነኝ። አላህ አይወልድም አይወለድም ፍጥሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ አባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ አባት ይሄ የማን ባት ነው የሚለው? እሺ ስለ ሁሱ ስታወሩ ነበረ። አንተ ወንድም ማን ነው ስሙ? ዩሲ ጠፋ። እርግጠኛ ነኝ አንቺ እስከ ስድስተኛ ክፍል ነው የተማረው አይደል? እኔ ተው ስለ ነብያችን ስለ አላህ አላናግርህም። ወይ መዲና አንዴ ተረጋጋ። እሺ እንደዚህ አይነት ሰው ስም እኛ ቤት ራሱ ገስት ላይ መጠራት ራሱ አይገባውም ጭራሽ። በጣም ትልቅ ክብር እየሰጠችው ስለሆነ ማለት ነው። ስለዚህ አንቺ ከሱ ትሻያለሽ እርግጠኛ ነኝ። ቢያንስ ስላላህ ባታውቂያለሽ መልሽልን። አሁን የማን ባት ነው? ቆይ ልንገርህ ስለ ስድስተኛ ክፍል ስለ ሁሱ መዲና ስድስተኛ በእናትህ ስለ ሰው እናወራለን። ይህና ውሽማው ከሆን ሻሩ እሱን ስለ ግለሰብ ልታወራ ትመጣለህ። እንደዚህ ስለ ግለሰብ ልታወራ ቀጥይሽ ማማዬና ቢኒ እንኳን ደህና መጣችሁ ብያለሁ። እሺ አሁን ከቤት ጨርስና ሚውትም እንዴት ታደርገኝ እወጣለሁኝ እና ማዳመጥ ታለብኝ መማር ታለብኝ እማራለሁ ማለት ነው። መጀመሪያ ጊዜ ለምንድን ነው ሰው የምትሳደበው? አንተ ሃይማኖትን የምታከብር ተሆነ ለምን ሰው ትሳደባለህ? ባንሰደብ እኮ ጥሩ ነው። እንማራለን፣ እውነተኛ የሆነው መንገድ ተከትለን እንሄዳለን። መጀመሪያ ጊዜ አትሳደብ፣ ስለ ሰውም አትሳደቡ። ያልገባንን እንጠይቃለን፣ የገባንን እንመልሳለን። ደሞተኛ የተሻሉ አሉ። ስለ ሃይማኖት እንትን ታለ ቀጠሮ ይዘህ እንደዚህ እንትን ላይ ለምንድን ነው የማትወያዩት? ተኛም አሉ ኡስታዞች። አንተም በክርስትና እምነት እንትናቸው ነህ፣ የኛም አሉ። በስነ ስርዓት ለምንድን ነው ቆይ እንትን የማትሉት? ሰውን ለምን ትሳደባለህ? መጀመሪያ ጊዜ በመሳደብ እኮ የሚሆን ነገር የለም። በመወያየት የሚፈታው መሊካ እየሰማሁ ነው። አንድ የተሳደብኩትን ጥቀሽ እስኪ። ይቅርታ አድርግልኝና ሁልጊዜ እኔ እከታተሎታ ላይ ታታች ትሳደባለህ። የእናንተ ሙሐመድ እንዲህ ብሎ የእናንተ እንትን ብሎ ነው የምትለው። ለምን ትሳደባለህ? ለምሳሌ እናንተ ሙሐመድ እንዲህ ብሎ ያልኩትን አሁን ራሱ ሙሐመድ ያላደረገውን ምናምን አልካት ልጅቷ። ፕሊስ አዳምጥ። አንተ የእናንተ አዳምጪ። የእናንተ ሙሐመድ እንዲህ ይላል ብለሻል። ምን ብዬ ነው ስለ እናንተ ሙሐመድ የተሳደብኩት? እሷን ያልኳትን ችግር የለውም። እሷ ምክንያቱም አዳምጥ። አንተ ተራህን ጠብቅ። አንተ ሴት አይደለም። ሴቷ ትጨርስና ታወራላችሁ። ሴቷ እያወራች ለሁለት ሶስት ሰው በአንዴ ላውራ። እሺ ራሳችሁ ቆሙ። በመጀመሪያ አዳምጪ። እሷንም ቢሆን ምንድነው ስለ ግለሰብ ልናወራ አይደለም። ስለ እሱ ጥብቅና ከፈለገች የእሱ ውሽማውም ሚስቱም ከሆነች በእስልምና ውሽማ ስለሚቻል ነው። ምክንያቱም እንትን ስለሚቻል በእጆቻችሁ የያዛችኋቸው ለአንቺ ነው ስድብ የሚመስለሽ። ሱራ 4:3 ላይ 2:2 3 ማግባት ይቻላል። ካልቻለ ግን አንድ አግብቶ በእጆቹ የያዛቸውን ወሲብ ማድረግ ይቻላል። ይሄ ውሽማ ይባላል። በሀገርኛ ከሚስት ውጭ ወሲብ ማድረግ ውሽማ ይባላል። አንድ በይ ሱራ 7:29-30 ላይ በእጆቹ የያዛቸው ወሲብ ማድረግ ይቻላል። ይሄም ውሽማ ይባላል። ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 7:30 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። ቁርአን ነው ያለው። እኛ በሸሪዓችን አዳምጪ። ሜቢ ማታቂ ከሆነ ተማሪ ፕሊስ አትረብሺ። በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪዎች ላይ ሲቀር ማሊክ ደግሜ እንትን ካልሽ ምንም የምታውቂው ነገር ስለሌለ እየታገስኩሽ ነው። አዳምጪ። በሚስቶቻችሁ ወይንም
ቆይ እሺ፣ በሚስቶቻችሁ ወይንም ኧረ በኢየሱስ ስም ኧረ በእናትሽ አዳምጪ። በሚስቶቻችሁ ወይንም በእጆቻችሁ በያዛችኋቸው ምን ማለት ነው? እጆቻችሁ የያዟችኋቸው ማለት በሐላል የያዝናቸው ነው። በሐላል የሆኑትን አስተራት ተቀደላው ሻጣችን በእጆቻችሁ የያዛችሁ ማለት ሚስት ናቸው። እነሱ ሚስቶች ናቸው። ከሚስት ወይንም ብሎ ለየልሽ። በሐላል ያሻቸው ሚስቶችሽ ይባላሉ። ወይንም ደግሞ ከሚስቶችሽ ሌላ በእጆቹ የያዛቸው ምንድን ናቸው? እነሱ ምንድን ናቸው? እነሱ በእጅ ማለት በኒካ የያዞቻቸው ነው። በሐላል የያዞቻቸው ሚስት ይባላል። እነሱ እህቴ፣ እነሱ ሚስቶች ይባላሉ። ስንቴ ልንገርሽ? አሁንም ልድገም። ሚስቶች በኒካ ያደረጋቸው በኒካ የያዛቸው ሚስቶች ይባላሉ። ወይም ከሚስቶች ውጭ ደግሞ በእጆቹ የያዛቸው ደግሞ ምን ይባላሉ? ንገሪኝ እስኪ። በእጅ ማለት በኒካ ማለት ነው። አማርኛው እሺ፣ ሚስት ማለት ወይም ሚስት ምንድን ነው? ፈጣሪ ብለህ ሌላ ሚኒ ትሰጠዋለህ። ጣልቃ ትግባ። አንተ ሰውዬ ደግመህ ከገባ አወርድሃለሁ። የእውቀት ማነስ ያለበት ሰው ይደርባል። እኔ ጠይቀኝና ትመልስለታለህ አንተ። እኔ እንትን ልበል መጀመሪያ ላስረዳህ። ወይ መጀመሪያ ጊዜ እኛ ሸሪዓችን አሁን 4 ይፈቅድልናል። እሱ የሚፈቅድልን ደግሞ በሐላል እንጂ በሐራም አይደለም እህታችን። ስለዚህ አሁንም እኮ የመረዳት ችግር ስላለብሽ እኮ ነው። እኔ እንዴት ላስረዳሽ? እሺ መረዳት ችግር በጣም ስላለብሽ ነው። ሱራ 4:3 አንዴ ክፈተው። ሱራ 4:3 ክፈተው። አዎ በአራት ይፈቅድልሻል። እነሱ ሚስቶች ይባላሉ። ነገር ግን በእጆች የያዘ የሚባለው ደግሞ ከሚስት ውጭ ነው። ሜይ ቢ ኦኬ፣ ይሄንን አንብቢው እስቲ። ያ መሊካ ሜይ ቢ አንብብልሽ። ሶሪ ማሊክ የሚተወከር ግን መልስልህ። እሺ አንብቢው። በቲሞችም ማግባት አለማስተካከልን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁ ሙስሊሞች ግን ምናቸውን አማችሁ ነው? አራሃላ ፕሊስ ፕሊስ፣ አንቺ ራስሽ ቁጭ ብለሽ ይተመሽ ሰራት ያጂ ጠይቆት መልስለት። ያ ከሴቶች ለእናንተ በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁን፣ ወንዱ የተዋበችውን መርጦ ነው የሚያገባው። ከሴቶች ለእናንተ የተዋቡላችሁን 2 በደንብ አስተውይ። 2 ወይም 2 3 4 አግቡ። ስንት አለ? 2 3 4 አግቡ። አለማስተካከልን ብትፈሩ፣ በደንብ አስተውይ። አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ምን ማለት ነው? ይሄን ፍችልኝ እስቲ አሁን። እሺ ይሄ ማለት መጀመሪያ በእጆቻችሁ ማለት ኒካ ያረጋችኋቸውን ነው። ደሞም አቅማችሁ እዚህ እንደ ላስረዳህ፣ አንተ አስረድተኛ ላስረዳህ። አቅማችሁ ተፈቀደ 4 ይገባል። ግን እኩል እማታው ተሆነ አንዷን ብቻ አግቡ። አንድ ብቻ የዛችን ሀቅ ስትወጡ እንደ ማለት ነው። ወይም ደግሞ 4ቱንም ያገባል። ግን አቅም ከሌለው ኖ በደንብ አስተውይ። አቅም ከሌለው 4 ማግባት አቅም ከሌለው 1 አግባ። ወይንም በእጆችህ ያስካቸውን ምን በል ያዝ። ምን ማለት ነው? በእጆች በያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ለአማርኛው ነው ተዘዝሮ በእጆች ማለት እኮ በኒካ አማርኛው ግልጽ ነው። ተቻለ 4ቱንም ማስተዳደር ይችላል። ግን አቅሙ የማይፈቅድ ተሆነ 4ቱንም እኩል የማያይ ተሆነ አንዷን ብቻ ማግባት አይልም። ወይንም ነው የሚለው እህታችን፣ ወይም ነው የሚለው። ወይም በእጆቻችሁ ያዛችኋቸውን ካለ አንድ አይደለም። እጆቻችሁ ንብረት ያደረጉትን ያዙ። ወይም በእጆቻችሁ ንብረት ያደረጉትን ያዙ። አንድ አይደለም። ያደረጋችኋትን ሳይሆን ያደረጋችሁትን። ስንት ብዙ ስለሆኑ አንድ ያገባል። እሷን ግን ማግባትም ካልፈለገ ምን ማድረግ ይችላል? በእጆቹ የያዛቸው መገናኘት ይችላል። ይሄ ከትዳር ውጭ ከ4 ውጭ ተፍሲርሽን። እሺ
ሜቢ ስላልገባት ነው በደንብ ይሄኛው የተገለጸው። ይገባኛል። እኔ እኮ ነገርኩህ እኮ በእጆቻችሁ የያዛቸውን ማለት በሐላል አድርጋችሁ የያዛችኋቸውን ማለት ነው። ግን ደግሞ እነዚህን አራቱን ካልፈቀደልህ አንዷን ብቻ አንዴ ላስረዳሽ፣ ችግር የለውም። አንዴ ላስረዳሽ እና ሄደሽ አንቺ ኡስታዞቻችን ጠይቂያቸዋል። እሺ ምንም ችግር የለውም። ምን እንደሚል ልንገርሽ። ሙስሊሞች እስከ 4 ማግባት ተፈቅዶላቸዋል። ሙስሊም የሆኑ ሴቶችን ብቻ ማለት ነው። እስከ 4 ማግባት ይችላሉ። እስከ 4 ያገቧቸዋል። እሱ በኒካ ነው የሚያገቧቸው። ከዛ በተጨማሪ ግን አለማስተካከልን የሚፈሩ ከሆነ ያችን ሴት አንመግባትም ወይ የገንዘብ እጥረት አለብን ብለው የሚያስቡ ከሆነ አንዲትን ሙስሊም ሴት ብቻ ያገቡና ከዚያ በኋላ ደግሞ ቁጥራቸው ያልተገደበ የወሲብ ባሪያዎችን በጦርነት ምርኮ ያገኛቸውን ሄዶ ማግባት ይችላል። እነዚህ የወሲብ ባሪያ አገልጋዮች ይባላሉ። ይሄውን እዚህ ጋር ላንብብልሽ። በሚስቶች መካከል አለማስተካከላችሁን ብትፈሩ ግን አንዲትን ሴት ብቻ ወይም ንብረቶች የሆኑትን አገልጋይ ሴት ባሪያዎችን በሚስትነት ያዙ ይላል። ስለዚህ እነዚህ አገልጋይ የሆኑ ባሪያዎችን በሚስትነት መያዝ ይቻላል ማለት ነው። እነዚህ ከአራቱ በተጨማሪ እና ከአንዲቷ በተጨማሪ ማለት ነው። እየተናገረ ያለው እንደዛ ነው። እሺ ተፍሲሮቹም ሙሉ ተፍሲሮቹም እንደዛ ነው የሚሉት። ለምሳሌ ይሄ እና ሲባል ሰምተሽ የምታውቂ ከሆነ ሜቢ አላቅም እንግዲህ አስተምረዎች ከሆነ ኢብኑ ከሲር ሲባል ሰምተሽ ከሆነ እሺ መጀመሪያ ባሪያ ማለት ምን ማለት ነው? ባሪያ ማለት እኮ አላህን ተገዥ ማለት ነው። አይ አይደለም። ባሪያ ማለት አላህን ተገዥ አይደለም። ባሪያ ማለት አይደለም። የጦርነት ምርኮ ሴቶች ናቸው። የጦርነት ምርኮ ሴቶች ይሄው እዚህ ጋር ደግሞ የጦርነት ምርኮ እንደሆኑ ልንገርሽ። በጦርነት ሙስሊሞች ጂሃድ ልትፈጽሙ ስትሄዱ በጦርነት ማርካችሁ ስታገኙ እነዛን ሴቶቹን ሚስቶች ይሆናሉ፣ የወሲብ ባሪያዎች ይሆናሉ። ልጆች ደግሞ ባሪያዎች ሆነው አገልጋይ ይሆናሉ። እንደዛ ነው። ወንዶቹ ወይ ይገደላሉ ወይንም ደግሞ ወደ እስልምና ይጠራሉ፣ አለበለዚያ ጂዚያ እንዲከፍሉ ይደረጋል። እዚህ ጋር ምን ይላል መሰለሽ? ይሄው but if you fear that you will not be able to deal justly አለማስተካከልን ብትፈሩ ይላል then only one or what your right hand possess ላያ ኮማንድስ ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዚያ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና ራሳችሁን በእነሱ ማርካት ትችላላችሁ። ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም። እኩል መንከባከብ ግዴታ ነው። ካልቻለ ግን አንዷን ብቻ ማስተዳደር ግድ ነው። ሚስት ስትሆን ነው እሷ እህታችን፣ ሚስት ስትሆን ነው እሷ። ባሪያን አይቻልም በእስልምና። ባሪያ ሚስትነት ደረጃ የላትም። ኡስታዞችም ፈተዋ ጠይቂ፣ በቃ አትከራከሪን ማሊክ። ምክንያቱም ምንም የምታውቂው ነገር የለም። እንዲህ እየሞገትሽ ነው። እሺ ሀሳቤን ላውራህና ልውጣ ማለት ነው። እሺ በቃ ሀሳብ አልፈልግም። አሁን ቶፒኩ ላይ ሀሳብ ምን ይሰራልና ይሄንን እንደዚህ አድርጊ። ማሊክ አዳምጪኝ። ማሊክ አዳምጪኝ እንዲረዳ ማለት ነው እኮ አዳምጪ። ትልልቆቹን ኡስታዞች ይሄንን እኛ ያልነውን አሁን ብዙ እንትኖች ሙፈሲሮችን እንሰጥሽ እንችላለን፣ ግን ራስሽ ምን ታደርጊያለሽ? በጭራሽ አሁን እኮ አንተ መማር ህዝቡ እንዲማር ተፈለግ። ቴንክ ዩ በቃ ከስር ሆነሽ እንትን እንደዚህ አይነት እንትን ውስጥ ከገባሽ ከስሩኝ በቃ አንዳንዴ ለማዳመጥ ሞክሩ። እፎይ እኔ ጥያቄ ነበረኝ ስለ ክርስትና ሃይማኖት። አስቸጋሪ ነው እውነት ለመናገር። ይሄ ሁላ የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ? ካላስተማሯችሁ ሙስሊሞችሽ ምን እናርግ? ኦኬ እሺ ወደ ባቱ እንመለስ። የአላህ ባት ላይ ነበር የጀመርነው። ያው እንግዲህ ቶፒኩ ሽፍት ሲሆን ወደ ሌላ ገባን ማለት ነው። ኤኒዌይስ አሁን ስለ አላህ ባት ነው የምንነጋገረው። የአላህ ባት ምንድን ነው የሚለውን እነጋገራለን። ኢክራም አለሽ ወይም ሃኑኒ ወይም ከዲና ማምላይ ሰላም ብለናል አላችሁ አላሁኝ። ግን ስለ አላህ እዚህ ጋር እኮ አላህ የሚል ነገር የለም። ባት የሚገለጥበት ከሃዲዎች ወደ መስጊድ የሚጠሩበት የማይችሉበት ቀን አስታውስ ነው የሚለው። ኦኬ ይሄ ማን ነው ባት የሚገልጠው? አላህ አይልም እኮ እዚህ ጋር አላህ የሚል አለ። የአላህ ባት ይገለጣል ይላል። እሺ ይሄ ማን ባት ነው የሚገለጠው እኮ? አላህ የአላህ ባት አይደለም። ይሄ አላህ የሚል እኮ የለውም። እሺ አንቺ አላህ ባት አለው ብለሽ ታምኛለሽ?
እዚች ጋር የሚለው ባት የሚገለጥበት ከሃዲ የሆኑትን ወደ መስጂድ የሚጠራጠሩበትን የማይችሉበትን ቀን አስታውስ ነው የሚለው እና እኔ የገባሁት ደግሞ ስለዚህ ለመከራከር አይደለም። የተሳሳትሽውን እንትን ልበልሽ ላርምሽ አንዴ። አንደኛ ቁርአን በሐዲስ ይብራራል፣ ቁርአን በቁርአን ይብራራል ብላችሁ ታምናላችሁ። ቁርአን በሐዲስ ስለሚብራራ ነብዩ ደግሞ የተናገረው ነገር አለ። ችግር የለውም፣ ወደዛ እንመጣለን። አንቺ አላህ አባት አለው ብለሽ ታምኛለሽ? እኔ እዚህ ለመከራከር ሳይሆን የገባሁት ስለ ክርስትና ሃይማኖት ማወቅ የምፈልገው ነገር ስላለ ነው። ጥያቄ ከሆነ ትንሽ ጠብቂንሽ፣ ትንሽ ጠብቂን። የተወሰኑ ደቂቃዎች በኋላ ትጠይቂያለሽ። 6 ሰዓት አካባቢ ከድር አሎ ከድር አውራ እስኪ። አሁን ሴቶች እያወሩ እየደረሱ ነበር። ሰላም ነው? እኔ አይደለሁም። እስቲ አተልቀው አያው ወደዚህ አስጠጋ፣ ወደ እኔ ላንብብልህ። ኦኬ ይኸው ዙም አድርግልኝ። አይታይም? ይታያል እኮ በደንብ ይታያል ይመስለኛል። ወደዚህ ጠጋ ብታደርግልኝ አሪፍ ነበረ። እስቲ በለው እንትን በአማርኛ በልልኝ። እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ። ባት የሚገለጥበት እኮ ማለት አሁን እንትን ብታጠጋልኝ እንትን ብዬ ነግሬህ ነበረ። ምን ነው አልታያለህ? የምርህን ነው ከድር? አዎ አይታይም። ጠጋ ዙም አድርግልኝ። አሁን በቃ እንትኑን አረብኛውም ማለት እኮ አይታይም። አሁን አረብኛ አሁንስ ወይዘ ስንት አያ ነው በዚህ ከቁርአን ላይ ልንገርህ? ሱረቱ ቀለም 42ኛው አያ ላይ ሱረቱ ቀለም ያ 42ኛው አያ 42ኛው አያ ነው። ህፃን ድምፅ አለ እንትን በል ሚዩት አድርገህ ጥሩ ስራ ነው እንትን ኮመንት ኦኬ። ስለዚህ በደንብ እንትን በሉ። ኦኬ ያ እስካሁን የተመለሰ መልስ አለ ስላለ ባት የተመለሰ ነገር ያለ አይመስለኝም። ሀኑን ያለሽ እስኪ ሜቢ ሀኑኒ እሺ ኤኤ አሁን የገባሽው ረጅም ሰዓት ስጽፊ ነበር። ከስር መሰለኝ ስጽፍ ነበር። ይሰማል? ይሰማል። ሰላም ነው? እንኳን ደህና መጣ። አለሁ። ኦኬ አላህ ባት አለው ብለህ ታምናለህ? አለው ራሱ ይሆን አለው፣ ግን እንደኛ የሚመሰለው ወይም ሲሆን ራሱ ይሆን አለው። በነገር እንዴት እናምናለን? አይምሰልሽ። ባት ምን ማለት ነው? ምንድን ነው ባት? ባት ነው እኮ ምንድን ነው? ባት ነው ምን አለ አማርኛ ነው እኮ ባት ምንድን ነው? ባት ግን እስኪ አብራራልኝ፣ ስለ ባት አብራራልኝ። ለምሳሌ ጆሮ ማለት የሚሰማ፣ አፍንጫ ማለት የሚመለከት ብለህ ልትናገር ትችላለህ። ለምሳሌ ከጥቅም አንጻር የምታብራራ ከሆነ ባትስ ምንድን ነው? እንደዚህ አይነት ነው ብለው እንትኑ ማብራሪያ አልተሰጠበትም። እሺ ለምንድን ነው የሚጠቅመው ባቱ? እኮ እሱን አላህ እኮ እኛ ሙስሊሞች ሲባል ቁርአን ላይ ወይም ሐዲስ ላይ ያመጣውን ቀጥታ ራሱን ነው የምንይዘው እንጂ እንደዚህ በመሰለኝና በደሳለኝ የምንሄድበት ጉዳይ የለም። ችግር የለውም። የመጣውን እኮ ቀጥታ ሙሰድ ምንም ሙሰድ እንዴት ማርገው ወሰደው ችግር የለውም። ግን ያን የመጣውን ነገር ምን እንደሆነ ሳታቅ ነው የምታምንበት? አለ ይኸውልህ ኖ አዎ ቀጥታ አላህ በነገረን ልክ ያለውን ልክ እናምናለን። ሲቀጥል ደግሞ ምን እንደሆነ ሳታውቀው ሳትረዳው ነው ምን እንደሆነ ሳይሆን እሱ ነገረው ባት ብለዋል። ባት በሚለው እናምናለን እንዳለ ያሰበው ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው አላህ? በቁጥር ይሄን አክል የሚባል ነገር የለም። ባት ነው። ስለዚህ 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። አልኩ እኮ እኔ ለምንድን ነው ሌላ ነገር የምታወራት? እንትን አይገባበትም። ይሄ ቁርአን ነው። ካልገደብከው እንደዛ ነው የሚሆነው። እሱ አላህ ነው የሚያውቀው። ኦኬ አናቅም ነው ያልከው?
ሲል አሁን እዚህ ጋር ምሳሌ ያመጣችሁት አያው ይሄ ራሱ ሱራው ራሱ አንድ የሚፈሰርበት የጭንቅ ቀን በሚልም ይተረጎማል። ይሄ ምሳሌ ያው መክሸፍ የሚለው ኦኬ። ስለዚህ አላህ ባት አለው የሚለውን አፌርም ታደርጋለህ አይደለ? በዚህ አዲስ መሰረት አለው አናቅም ነው የምትለው። ባቱን ታውቃለህ? ባቱን ባት እንዳለው እናሰብታለን። ምን አይነት ነው ምንድን ነው እንዳለው አይደለም። አላህን ራሱ የምታውቀው በባቱ ነው በባቱ አይደለም። ኖ አይ አላህ በባት አይደለም የሚታወቀው። ባት አለኝ ብሏል። ባት አለው ነው አለቀ። ይኸው በባቱ ነው የምታውቁት ይላል። የቅያማ ቀን ምናምን እንደሚለው ነው ወይ የምትለኝ? ያ ምን በቅያማ ቀን አላህ ሲመጣ በመጀመሪያ በማታውቁት ቅርጽ ሲመጣ እናቅህም ትሉት የለ? በነገረን መጀመሪያ እዚህ በነገረን ልክ ነው እንጂ አይተነው ወይ ምናምን በመጀመሪያ ቀን ይመጣና ሎክ በመጀመሪያ ሲመጣ ከአንተ ባላህ እንጠበቃለን ጌታችን አይደለህም ትሉታላችሁ። በማታውቁት ቅርጽ ስለሚመጣ ከዛ በማን ነው የምታውቁት ሲላችሁ በባቱ ትሉታላችሁ። ከዛ በምታውቁት ቅርጽ ደግሞ እንደገና ይመጣና ባቱን ገልጦ ያሳያችኋል። እና እኮ ምን ነው አይደለም አልኩህ እኮ። ኦኬ እንደዛ ከሆነ ባቱን አናቅም እንዴት ትላለህ? ካዳ ምናቅህ ራሱ በመጀመሪያ በማታውቁት ቅርጽ ሲመጣ ሄድልን አናቅም ያላችሁት እኮ ባቱ ስላላሳያችሁ ልስን አናቅም ባቱን ምን እንደሆነ ምናምን ብለህ አልክ። ጌታችሁ ሲመጣ በማታውቁት ቅርጽ አምላካችን አይደለህም ካላችሁት በኋላ ግን ተመልሶ ምንድነው ምልክቱ የምታውቁበት ስትባሉ ባቱ በምንድነው የምታውቁት ስትባሉ በባቱ ነው ያላችሁት። ማታውቁት ከሆነ ባቱ ማታውቁት ባት የለም አላልኩም እኮ አባ ኖ አለው አልክ። ስቲል ባት መኖር ብቻ ሳይሆን የምታውቁት በባቱ ነው እኮ። ባት መኖሩ ነው አለ ባለው ልክ ኖ መኖር ብቻ አይደለም። መኖርማ እጅ አለ። ለምሳሌ እጅ አለው ብለህ ታምናለህ አይደለ? እጅ አለው ብለህ ታምናለህ። ግን የምታውቁት የዛለታ በእጁ ሳይሆን በባቱ ነው አይደለ? አልኩህ እኮ ባቱም አለው እኮ እጅም አለው ባትም አለው። 5 ጣቶችም አሉት። እሱ አይደለም ጠባችን። አሁን የምንለይበት አላህን ግን ሱረቱ ቀለም አያ 42 ላይ እኮ ምንድን ነው እሱ ጋር ያለው ሲጀመር የቂያማ ቀን እንትን ጭንቅ ነው ተብሎ የሚፈሰረው እሱ ሲጀመር ስለባት አይደለም የሚያወራው። ስለባትም እንደዛም ይፈሰራል፣ በሁለቱም ይፈሰራል። ለምሳሌ ሼክ ኤልያስን ተቀበለዋለህ? ሼክ ኤልያስን ተቀበለው? ስለዚህ ችግር የለውም ሳይሆን እንደዛ ትበላ። ኦኬ። ስለዚህ ቡሃሪ ላይ ባለው ሀዲስ እናውራውን አላህ የምታውቁት ራሱ በባቱ ሆኖ ሳለ ባቱን አናቅም እንዴት እንደሆነ ምናምን ለምን ትላለህ ነው። ምክንያቱም ሀዲሱ እንደሚለው በግልጽ ተረጋጋ። አንድ ነገር ትሰማኛለህ? ስማኝማ አንድ እኮ ቁም ነገር አንድ ስርዓት ያለው ነገር ቁርአን ላይ አንድ ነገር ስለ አላህ በተለይም እጅ አለው እንደዚህ ያለው ብሎ የሚመጣው ነው ቀጥታ ባለው ብቻ ነው የሚተረጉመው። ከዛ ውጭ ምን አይነት ነው እንዴት ነው ምናምን የሚለውን አንናገርም ነው። ምክንያቱም አልተገለጸልንም፣ በዛ ልክ አልተብራራልንም። በተብራራው ልክ ነው የሚታወቀው ሐዲስና ቁርአን ወይም በአላህ። ስለዚህ ይሄ ሃይማኖት አይደለም። ሉክ ኤም ስም ማን ነው? ኤም እንዳለ ነው አብዱ። ይሄ ምን አስቸጋሪ ያደርገዋል መሰለ? የሆነ ነገር ተጽፏል እንደተባለ ብቻ እንወስዳለን፣ አንጠይቅም፣ እንዴትም ብለንም አናብራራም ካልክ ሁሉም ሰው ትክክል ነው እኮ በቃ ተጽፏል ትጠይቀው ተጻፈ በቃ ዝም ብዬ እንወስዳለን። አዳምጠኛ ከድር በእናትህ አንዴ እንደሱ አይደለም። እሺ ምሳሌ አልኩህ እኮ ምሳሌ ባትን አምጥተሃል አይደለ? ባት አሁን ምሳሌ ሳይሆን ሊትራል አለው ባት አዳምጠኛ ቀጥል እኮ ባት አለ። ግን ይሄ ባት ምን አይነት ነው ብትለኝ ወይም ለእኔ ባት ስላለኝ ይሄ አካሉ እንደዚህ አይነት ምናምን ብዬ ልገልጸው አልችልም። ምክንያቱም አልተብራራልኝም ነው እንጂ አጠይቅ ምናምን ለመጠየቅ ይችላለሁ እኮ። ግን ስጠይቅ ያኛው ማንም ቢሆን በዛ ልክ አይተረጉመው፣ ባለው ልክ ነው የሚተረጉም የሚነግረኝ ነው። አስቸጋሪ ግን የሚያደርገው ምን እንደሆነ ታውቃለህ? አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? አላህን ራሱ የምታውቀው ባቱን እናውቀዋለን ትላላችሁ እኮ። የምታውቁት ከሆነ እጅ አለው እግር አለው ባት አለው።
አላህን የምለዩት ከሌላኛው ከሐሰተኛው አላህን የምለዩት ግን በባቱ ነው። መልሰህ ደግሞ ባቱን አናውቅም ምን እንደሆነ ትለኛለህ። ቅያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናውቅህም ሄድልን ትሉታላችሁ። ኔክስት ሲመጣ ግን በምንድን ነው አላህ የምታውቁ ስትባሉ በባቱ መለያችሁ ማወቂያችሁ ባቱ ነው ምልክቱ። እኔ የለውም መቻልኩት አለ የለውም አለው እኮ አይደለም መለያ ባት ነው ያ የመጣው አካል በመጀመሪያ አብዱ ኦኬ አብዱ በመጀመሪያ ሲመጣ አላህ ራሱ አላህ ነው አይደለ? አናውቅህም ያላችሁት በማታውቁ ቅርጽ ስለመጣ ያ በራሱ መንገድ መጣ። ያ ሲመጣ በመጀመሪያ የመጣው አላህ ባት ነበረው አልነበረውም? እሱን አላውቅም። ብቻ በሰዓቱ ባልተነገረን መንገድ ነው የመጣው። አሁን እዚህ እኮ ያ የመጣው አላህ ባት የለውም ማለት ነው። በመጀመሪያ የመጣው በማታውቁ ቅርጽ የመጣው ባት ሳይኖረው ባት አልባ ሆኖ ነው የመጣው። እንደዛ ነው እያልከኝ ያለው? ባልተነገረን መንገድ መጣ። ብቻ እዚህ ምን ማለት ነው ባልተነገረን? ምክንያቱም ኔክስት የምታውቁት በባቱ ስለሆነ ኔክስት በምታውቁ ቅርጽ ሲመጣ የምንለዩት በባቱ ስለሆነ አልገባህም ነው ወይ አውቀህ ነው እንትን ያልከኝ ያለው? አይዶን ነው አንተ ራስህ ገብቶሃል፣ ግን ጥያቄው ገብቶሃል። ዲፌንድ ማድረግ አልቻልክም። እኔ ገብቶኛል፣ በትክክል ገብቶኛል። ምንም ያ ዲፌንድ ማድረግን አልቻልከው። ገብቶሃል አይደለም? እዚህ ጋር እኮ ምንም የሚደባበቁም ነገር አይደለም፣ ወይም ደግሞ ሌላ የሚከብት ነገር ያለው ነገር እኮ አይደለም ይሄ። ምክንያቱም አላህ ያስቀመጠውን ባስቀመጠው ልክ እናስቀምጣለን ነው። እኛ እኮ መቀመጡ እኮ ችግር የለውም፣ ተቀመጠ። እኔ አሁን እጁ ቢሆን እኮ አልጠይቅም። እጁን ቢሆን ታውቀዋለህ አታውቀውም ብዬ አልጠይቅም። እጁን ለምሳሌ እጁን ቢሆን እኮ ያው ነው። ለምን አትጠይቀኝም? ያው ነው። እሱ ላይ የምትለይበት አይደለማ። የአላህን እውነተኛ አምላክ ነው አይደለም ብለህ ከመጀመሪያ ከመጣው አላህ የምንለይበት በእጁ አይደለም። ያው ነው እኮ ሎክ ሰዎችን ለምሳሌ አንዴ እኔን አንድ ሰንበዴ አሁን እኔን እፎይ ነው አይደለም የሚለየኝ በእግሬ ነው ወይንስ በፊቴ ነው? መታወቂያ ምን አይገናኝም እኮ አይገናኝም። ለሴ አንገናኝም። ስለዚህ አንድ ሰውን የሚለየኝ ፊቴ ላይ ባለ መታወቂያ ነው። እናንተ አላህ የምንለዩት በባቱ ነው። መታወቂያችሁ የምንለዩበት እውነተኛ እና ሐሰተኛ አምላክ የምንለዩበት በእጁ አይደለም፣ በጣቱ አይደለም፣ በእግሩ አይደለም። በምን ነው? በባቱ ነው። ስለዚህ ምንድነው እሺ እንትኑ ችግሩ አሁን እዚህ ጋር? ስለዚህ እንደዛ ከሆነ በባቱ የምንለዩ ከሆነ በመጀመሪያ ባያችሁበት ቅርጽ ሲመጣ ያንን ባቱን አይታችሁ ከሆነ የምንለዩት ባቱን አናውቀውም ማለት የለባችሁም። ማወቅ አለባችሁ እኮ የምንለዩበት ስለሆነ አምላካችሁን እያልኩ ነው። ስማ አሁን በግድ ቆይ አንተ በግድ እኔ ተንተን አድርጌ ይሄን ይመስላል እንድል ነው እንደምትፈልገው? የሌለው ያልተጻፈ ነገር ቴንክ ዩ አልተጻፈም፣ አናውቅም። ስለዚህ ስህተት ነው ማለት ነው። ቁርአኑ ደግሞ ምን እንደሚል ታውቃለህ? ቁርአን ግልጽና የተብራራ ለነገሮች ሁሉ የሚተነትን ይናገራል። የተብራራ ነው፣ እውነት ነው። እና ታዲያ የተብራራ ከሆነ ስላላህ ባተብራርቷል ወይስ አልተብራራ? ይሄ በፈለገው ልክ ነው። አላህ ስለራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው እንጂ አንተ ባመጣው ፍልስፍና አይልም። እንደዛ አይደለም እያለ ያለው ቁርአኑ ለነገሮች ሁሉ የሚያብራራ ለነገሮች ሁሉ እያንዳንዱ ነገር የሚያብራራ ይሄ ህግ አይደለም። ህግ አይደለም እኮ ስላላህ ሳታቅ ወይ አይደለም ስላላህ ባትሳታቅ ህግ ተብራራ አልተብራራ ምንድን ነው ጥቅሙ? መጀመሪያ እኮ አምላክህን አውቀህ ከዛ እሱ በሰጠህ ህግ እንድትገዛ ነው ህግ የሚጠቅመህ። ህግ የሚተገብረው ነገር ነው። በአንተ ነገር የሚተገብረው ይሄ ራሱ የፈጣሪ ጉዳይ ነው። ስለዚህ ችግር የለውም ይሁን፣ ችግር የለውም ያስኬዳል፣ ያንተም ያስኬዳል እንደው። ስለዚህ ቁርአን ውስጥ የተብራራው ስለ ህግ ነው እንጂ ስላላህ አይደለም ማለት ነው። አይደለም ስለ አላህም በመጣው ልክ ቁርአን ላይ አላህ ምሳሌ እንደዚህ ነኝ ብሎ በገለጸው ልክ አለ፣ በዛው ልክ እናስቀምጠዋለን። እኛ ግን በራሳችን አብራርተን የምንጨምርበት ነገር አንዳች ነገር የለም። አሁን ይሄ ትክክል ነው ብለህ ታምናለህ? ምንድን ነው
ምኑ ይሄ አሁን ትክክል ነው እኔ ትክክል ነኝ ብለህ ታምናለህ ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እንዴት ምን አጠለጠላል? ምን የሚያጠለጥ ነገር አለ? ምንድነው አጠለጠልሽ? አንቺ እስቲውን ጠይቂኝ። አንቺ በዚሁ ምን የሚያጠለጥል ነገር አለ? አንተ ምን ታውቃለህ? አንተን ለምን ጠይቃለሁ? ግን ትክክል ነው ይሄ ነገር ትክክል ነው ብለህ ታምንበታለህ እንዴ? ስለዚህ እንደማላ ካወቅሽማ አርፈሽ ተቀመጪ። ታዲያ እነሱ ያወሩ ምን አስገባሽ ማለት? ካላወቅኩኝ አንቺ ምን ለምን? እኔ አሁን እዚህ ጋር ጠየቁት ታምንበታለህ ነው? ይሄ ትክክል ነው ብለህ ታምንበታለህ? ሰላም ምንድን ነው ስለማወራው እዚህ ጋር ከውስጥ ሁላ ነገር የለም። ምን ችግር የለውም። ምንም እንትን ነገር የለውም። ከባድ ነው። ተው ከባድ ነው። አብዱ ከባድ ነው። ሌላ ምን አለ? አይ ዝም ብለህ እኮ አንተ እንትን ያደረገው ስለ ምስቶቹም ያወራችሁ ነበር። አሁን ቅድም እሱን ቆይ እሱ ቶፒካችን አለ ስህተት ነው ካልክ እሱን ግን በኋላ ላይ አድርገህ ብታደርገን ትችላለህ። አይ ውሽማ ምናምን ስትል ነበር ብዬ ነው። ውሽማ ምናምን ስትል ነበር ብዬ እሱም ጥፋት ነው። ምሳሌ ውሽማ ከሚስት ውጭ ያለ አካል ውሽማ ነው የሚባለው። ከሚስት ውጭ ያለን ይሄ እንደዚህ አይደለም። ይሄ አይገናኝም። የራስ ንብረት ነው። ይሄ በእናንተ ያለ ነው። ባሪያዎች ይፈቀዳል አይፈቀድም? ከሚስት ውጭ ያብዱ አሁን ባሪያ የለም በአሁን ጊዜ። በእርግጥ በአሁን ጊዜ የለም። በዛን ጊዜ በነበረው ጊዜ ግን ባሪያ በዚህ ላይ ይፈቀዳል። ምንም እንትን የለውም። ቁርአኑ አልከለከለውም። እስኪላውንም አይደለ ሐላል ነገር ነው። አሁን ቁርአኑ አልከለከለውም። አሁን እንደዛ አይነት ነገር እኮ አሁን የለም ማለት ቁርአኑ ሳይሆን የከለከለው ሰዎች ጦርነትንና እንደዚህ ብታደርግ የሀገራት ሕግ ስለማይፈቅድልህ እንጂ መንግስት ስለማይፈቅድልህ እንጂ ሃይማኖቱ አልከለከለም። እንደ መንግስት ስለማይፈቅድ ሲሆን ማለት ነው። በሸሪዓው በሚፈቀደው መንገድ ያ ትክክለኛው ያኛው ጊዜ ነበር። ሸሪዓው አይከለክልም። ሸሪዓው ይከለክላል። የዛ አይነት ህግ በዛ አይነት ህግ መሆን አለበት። ህጉ በስነ ስርዓት ኢትዮጵያ በሸሪዓ ብትተዳደር ኖሮ አራት አግብተህ ባሪያዎች መደረብ ትችላለህ። ግን ኢትዮጵያ በሸሪዓ ስለማትተዳደር የተኛው ባሪያ ነው ነው በሸሪዓ አይደለም። አሁን ሳውዲ የሚሆን የትም እንደዚህ አይነት ነገር የለም። ምሳሌ ሌላው ነገር ቢሆን ሳውዲ የማይፈቅድልህ ለምንድን ነው? እሱ የሁማን ራይት የሚባል አለ፣ የሴቶች መብት የሚባል አንድ አለ። አይምን የሰዎች መብት አብዱ አዳምጣ። አንደኛ ሁማን ራይት አለ፣ የሰዎች መብት ጥበቃ የሚቆሙ። ሁለተኛ የሴቶች መብት ተቆርቋሪዎች አሉ በዓለም ላይ ሴቶችን አንተ በገንዘብ ገዝተህ ወይንም ደግሞ ሄደህ ተዋግተህ ባሎቹን ገድለህ ሚስቶቻቸውን በወሲብ መያዝ፣ ልጆቻቸውን በወሲብ መያዝ፣ ይሄ የሴቶች መብት ዝም አይልህም። የሴቶች መብት አይምርህም። የምሬን ነው። እስቲ አንተ አግባና ከዛ የሆነ በገንዘብ እየገዛ እንትን ብለህ ሴቶችን ተጨማሪ ከአራተኛ ላይ 5ም 6ም ወይም አንድ አይፈቅድልኝም። ማንኛውም አይፈቅድልህም። ባሪያን ይከለክላል። ባሪያን ወሲብ ማድረግ ይቻላል አይቻልም? አሁን ባሪያ የለም። አሁን እኮ ያስቀረው ማን ነው? ማን ያስቀረው? ቁርአኑን ያስቀረው ወይንስ ጦርነት ስለሌለና የሴቶችና የሰዎች መብት ስለሚከለክል? አሁን አሁን ምን መሰለህ፣ ያኔም ቢሆን ጦርነቱ ያመጣው እስልምና ቀጥል አብዱ እኮ አሁን የለም ማለት በደንብ እንስማማ። አሁን የለም ማለት ተከልክሏል ማለት አይደለም። አሁን የሌለበት ምክንያት የሰዎች መብት ስለማይፈቅድልህ፣ ሴቶቹ እሺ ብለው እንደዛ ስለማይሆኑልህ ከዛ አንጻር ነው። ስለማይፈቅዱልህ አይደለም። ቁርአኑ ከልክሏል። እሺ አብዱ ቁርአኑ ከልክሏል። የዛን አይነት እንትን አሁን የለም። ቁርአኑ ከልክሏል ወይስ ፈቅዷል? ፕሊዝ አብዱ ቁርአኑ ፈቅዷል? ምክንያቱም መሐመድ ከሞተ በኋላ ሳባዎችም ሲያደርጉት ነበረ፣ ታቢያኖችም ሲያደርጉት ነበር፣ ሰለፎችም ሲያደርጉት ነበር። ቁርአኑ ከልክሏል ወይንስ ፈቅዷል? እኮ ባሪያው ምን ነው? ስለሱ ነገር የመጀመሪያ ባሪያ ማለት ምንድን ነው? በእጆቼ ያስካቸው ማለት ንብረት ያደረግካቸው ከሚስቶች ውጭ። በምንድን ነው? እንዴት አድርገህ ነው በእጅ የምትይዛቸው? ባሪያ ገዝተሃቸው ሊሆን ይችላል፣ ተዋግተህ ሄደህ ማርካሃቸው ሊሆን ይችላል። ሴቶቹ
ከምን ከየት ነው የሚገዛቸው? እንዲህ አሁን አንተን የሆነ ሴት ይዤ ብር ከፌ ባመጣ ባሪያ ትሆናለች? ኬትም ግዛቸው። በቃ እኔ ኬት ገዛቸው አይደለም ፖይንቴ። በቃ እሱ ፖይንቴ ስላልሆነ ልስም በቃ ፖይንቴ ስላልሆነ እንለፈው። ምክንያቱም ቴትም አድርገህ ግዛቸው፣ ግን ቁርአኑ ፈቅዶለታል። ከአራት በተጨማሪ 100,000 መገናኘት ትችላለህ። ኤኒዌይስ ወደ ቶፒኩ መልሰው። ሀኑኒ ምናልባት ወንድማችን እና ሙስሊሞች በዚህ ዘመን ላይ የደረሱበት ጭንቅላታቸው የ7ኛው ክፍለ ዘመን አስተሳሰብ የመሐመድና ያለን አስተሳሰብ ስለማይመጥን ነው የተዉት እንጂ የከለከለ ነገር የለም። አንደኛ ሁኔታው ይከለክላል፣ ሰብአዊ መብት ይከለክላቸዋል። ሁለተኛ ሙስሊሞች ራሳቸው ይሄን ያደረጉት። ምክንያቱም በ7ኛው መቶ ክፍለ ዘመን የነበረ ባርባሪክ አስተሳሰብ አሁን ላይ ቢያደርጉ ራሳቸውን ይታዘባሉ። ስለዚህ ቁርአንም አልከለከለም፣ ሀዲስም አልከለከለም። ሙስሊሞች የሞራል ልዕልናቸው ከመሐመድም ከአላህም ስለሚሻል ይመስለኛል በዚህ ዘመን ላይ የማያደርጉት እንጂ እንደዚህ አይነት ነገር አታውራባ። አንድም ቦታ ላይም አልተከለከለም። አይ ከተከለከለ እኮ ማስረጃ ማምጣት ነው። ቁርአን አልከለከለው፣ ሀዲስ አልከለከለው። አይደለማ ባሪያ የሚለውን ነገር መጀመሪያ አብራራ። ባሪያ ምንድን ነው መጀመሪያ ከመሰረቱ እሱን ነው ማወቅ አለብን። ሚስት ባሪያ ነች። አንተ ቆይ አራቶቹ ሚስቶች ባሪያዎች ናቸው? ባሪያዎች ይባላሉ? ነው አይባሉም። እነሱ ሚስቶች ናቸው። በቃ ጨረስን፣ አለቀ በቃ። ይሄው ከአራቱ ውጭ ሌላ ባሪያ ከደረብክ ከየትም አምጣቸው፣ ግዛቸው። ባሪያ ዝም ብሎ ባሪያ ልትደርፍ ተፈቅዶ በቃ አለቀ። አሁን እኮ ሌላ ምን የሚያከራክር ባሪያ ምንድን ነው የሚለውን እኮ ማብራራት አለበት። ዝም ብሎ አብዱ ለምን ታብራራለህ? በቃ ከአራቱ ውጭ ያሉት የምትገናኛቸው የእጆችን ንብረትህ ይባላሉ። በቃ ንብረትና ለምሳሌ ይሄ ንብረቴ ነው፣ በእጅ የያዝኩት ንብረት ነው። ከሚስቶቻችሁ ውጭ በእጆቻችሁ የያዛችኋቸው ንብረት እንደሚላቸው ይሄ ንብረቴ ነው፣ ገዝቼው ነው። ሰው ሰጥቶኝም ይሁን ገዝቼው የሚሆን መጀመሪያ ላይ አዳምጣ፣ ንብረቴ ነው። ይሄ ንብረቴ ስለሆነ መገናኘት፣ መሸጥ፣ እንደፈለግኩ ማድረግ መፍትሄ ነው። ንብረቴ ስለሆነ እንደዛ ነው ያለው ቁርአኑ። አራት ያገባል ሎክ። ከዛስ በተጨማሪ ንብረቱን እንደፈለገ ማድረግ መፍቱ ነው። ለወንዱ ነው የተፈቀደው እንጂ ለሴቱ አይደለም። ወደ ቶፒኩ መልሰዋል። ቶፒካችን ላይ እንግባ። ሀኑኒ ያለሽ? ሀኑኒ ካለሽ መቀጠል ትችላለሽ። ሜቢ ከድር አለህ? ሰላም ነው፣ እንዴት ነው? ወይ ይሰማል? ክርስቲያን ትሰሚያለሽ? ትሰሚያለሽ? ግን ይቅርታ ጋር ሂሻም እያስቸገረ መሰለኝ። ሀሽም አንዴ ይቀጥል። ኦኬ አስተካኪው አንቺ ምስዛ። ሀሽም እንኳን ደህና መጣ። እንዴት ነህ አንተ? ሪፖርት እያደረገብህ ነው። አስወጣው እያሉኝ ነበረ። አይ ትንሽ ኔትወርክ መሰለኝ። ስትሆን ሀሽም ምርጥ ልጅ ነው። ሪፖርት አያደርግም። ትልቁ አካውንቴ ላይ ደንበኛችን ነበረ። ይህንኛው ቤታችንን አሁን ለታ መሰለኝ ገና ያወቀው። ልክ ነው። ያኛው ትልቁ ቤት ላይ ብዙ ጊዜ ይመጣል። ሀሽምን አታውቁትም? ሀሽም ጥሩ ጸባይ ያለው ነው። የሚያውቀውን ይመልሳል፣ ካላወቀው ብዙም እንትን አይልም እና እንደ ሌሎቹ የሚሳደብ ምናምን አይደለም። ሀሽም እና አብዲ ጠፉ። አብዲ ስልጤው አብዲ ማጠፋ። ከድር አለ። ከድር ይሄንኛው ሌላ ነው። ከድር ያኛው ግን አለ። አብዲ ጠፍቷል። ትልቁ አካውንቴ ላይ ነው። ይሄንኛውን አካውንት የሚያውቀው አይመስለኝም። ትልቁን ሁለቱንም አላስገባሉኝ ሪፖርት እንትን ብሎብኝ። እችኛዋ ሶስተኛ አካውንት ነች። ትልቁ አገዱብኝ። ትልቁ ዛሬ ስለ አላህ ባት እያወራን ነበር። ባት ሲገለጥ የሚለውን ሰምተዋል? አላህ ነው የሚያውቀው። እንግዲህ አላህ የማያውቀው ስለ እኔም ስጠይቀኝ እኮ እፎይ ነው የሚያውቀው። ስለ እፎይ ካልክ እኮ በቃ መልስ አይሆንም። አብራራ ስለ እፎይ ስትባል ስለ እፎይ የሆነ ነገር ስትጠየቅ እፎይ ራሱ ነው የሚያውቀው ካልክ በቃ ዘጋኸው። አይ አሁን
በሰው አመለካከት ስለምታዩት ነው እንጂ የአላህ ሙሉ የፈለገ ነገር እኔ እንደዚህ ነው እኔ ይሄ አለን ካለ ማንም ሰው ስለማያውቀው እንደ ሰው እንትና ማድረግ የለበትም እንደ ፍጡር ማለት ነው። ስለዚህ ማንም አላየም። ማንም ያላየ ነገር ላይ ደግሞ እንደሱ ነው ማለት አንችልም። ለዛ ነው እናንተ ራሱ የምትከራከሩት። ይሄ ምንም መፍትሄ አመጣም እንደዚህ አይነት ነገር ሲጀመር። እሺ ባት ማለት ምን ማለት ነው? ባት ማለት ያው እንደ ሰውኛ ከሆነ ግልጽ ነው። ባት ማለት ያው ሰውነታችን አካል ላይ የሚታይ የሚገኝ ነው። በእንትና አካባቢ ባት አካላችን ነው። ኦኬ። ስለዚህ ሰውነታችን አካባቢ የሚገኘው እግር ተሆነ ባት የሚባለው ላላህ ሲሆን ፊቱ ላይ ሊሆን ይችላል የሚገኘው። እሱ አላህ ነው የሚያውቀው። ጭንቅላቱን ባት ሊሆን ይችላል፣ ደረቱን ሊሆን ይችላል፣ እግሩ ሊሆን ይችላል። እሱ ነው የሚያውቀው። ጭንቅላት አለው አልተባለማ። ደግሞ ችግሩ ፊቱ ላይ ነው ባት ሊሆን ይችላል። እንደዛ ከሆነ በደንብ አስተውል ሀሺም። ኦኬ ሊያስኬድ ይችላል። ጭንቅላቱ ባት ሊሆን ይችላል፣ ፊቱ አፍንጫው ባት ሊሆን ይችላል። ምን ለዩት የምታውቁት በባቱ ነው ስለተባልክ አሁን እስቲል እያወቃችሁት አይደለም የቱ ጋር እንዳለ። እንኳን ጭንቅላቱ ላይ ይሁን ጆሮ ይሁን ፊቱ ይሁን አይኑ ይሁን ባት የተባለው ማታውቁ ከሆነ በባቱ ነው የምናውቀው። አንተ አምላካችን አይደለህም ብላችሁ በማታውቁ ቅርጽ ሲመጣ ሂድልን ብላችሁ ታባረራችሁት። በኋላ መጥቶ ባቱን ገልጦ ሲያሳያችሁ ለዛ ባት ትሰግዱና ትቀበሉታላችሁ። ታዲያ ፊቱ ላይ ከሆነ ወይም ጭንቅላቱ ላይ ከሆነ እንዴት አሁን አታውቁትም ምኑ ላይ እንደሚገኝ ባቱ? አሁን ያን ጊዜ ባቱ የምናውቅበት አሁን አናውቅም። ባቱ እንዴት እንደሆነ አናውቅም። ያን ጊዜ ግን ልናውቅ እንችላለን። ለምን? ሁሉ ነገር አሳዋቂ የሆነ ጌታችን ነው። ያው ሁሉ ነገር ያሳውቃል። ያን ጊዜ እናውቃለን ማለት ነው። በምን መንገድ እንደሚያሳይ እሱ ያሳውቃቸዋል አይደለማ የሚለው። እንኳን ከማሳወቅ እኮ ሀሺም ማሳወቅተውና ጭራሽ ያጭበረብራችኋል እኮ። በማታውቁ ቅርጽ ይመጣል ነው የሚለው። በማታውቁ ቅርጽ ይመጣና ገና የመጀመሪያ ጊዜ ከመቃብር እንደተነሳችሁ ከዛ ወደ እንትን ተሰበሰባችሁ በኋላ በማታውቁ ቅርጽ ይመጣል። ከዛ በፊት አላየኸውም፣ እስከምትሞት ድረስ አላየኸውም። ስትነሳ በማታውቀው ቅርጽ ይመጣል። ተሰብስባችሁ ባላችሁበት ድንገት ይመጣል። ከዛን የአምላካችሁ ነኝ ሲል ከአንተ በአላህ እንጠበቃለን አምላካችን አይደለም ብላችሁ ታባርሩታላችሁ። ከዛስ በምንድን ነው የምታውቁት አምላካችሁን ስትባሉ በባቱ እናውቀዋለን ምንለየው በባቱ ነው ትላላችሁ። ከዛ በምታውቁት ቅርጽ ደግሞ በፊት ባያችሁት ወይም በምታውቁት ወይም በአይምሯችሁ በምታስቡት ቅርጽ ይመጣል። ከዛስ ባቱን ያሳያችኋል። ከዛ አምላካችን አንተ ነህ ትሉታላችሁ። አሁን እኔ እንደሚመስለኝ እንደራሴ ሳይሆን ለምሳሌ አንድ አላህ መስሎ ሊመጣ ይችላል ለመሸወድ ማለት ነው። ግን አማኝ የሆነ ሰው ግን ያ ነገር እውነት እንዳልሆነ አይቀበለውም። ትክክለኛ አላህ ግን እኔ በባቴ ታውቁኛላችሁ ያለ ግን ስመጣ ማንም አማኝ የሆነ ሰው ወይም በአላህ ቃል ወይም በትክክለኛ መንገድ ላይ የነበረ ደግሞ ይለያል ማለት ነው ያን ጊዜ እንጂ ይሄን ሁለቱ ለመለየት ነው የሚሆነው። አሁን ባናቅም ያን ጊዜ እናውቃለን። ሀሺም የሆነ ጥያቄ ልጠይቅህ። እሺ ሙስሊም ና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሸፋ ይሆናሉ ብለህ ታምናለህ? የውመል ቂያማ ቀን ወደ አላህ ይወስዱናል፣ ወደ አላህ ይመሩናል፣ ወንጀላችንን ይቅር እንድሉን ያኔ አላህን ይለምናሉ ብለህ ታምናለህ? እሳቸው ደግሞ አላህን እንዳዩ አብዛኛውን ጊዜ ኡስታዞች ይናገራሉ። እንደዛ ከሆነ ባት እንዳለውና እንደሌለው ነብዩ መሐመድ ያውቃሉ ማለት ነው። አላህ አለም እሱ ይሆናል ራሱ ያን ጊዜ የሚያሳውቀን እሱ ሊሆን ይችላል። መታወቂያ ነው ባቱ። መታወቂያ እኮ ለፊት ላይ ነው እንጂ ባት ላይ ነው እንደ መታወቂያ ራሱ ለአንተ ይመስልሃል፣ ግን አንተ እንደዛ አይነት ማሰብ ያለብን ሲጀመር የሰው አእምሮና እሺ ፈጣሪ አእምሮ እንስማማ። እሺ አላህውን በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? እኔ በማላውቀው ቅርጽ
እሺ ሀሺምስ? አይ በማናውቀው ነው እንግዲህ ያው ሁላችን የምንታቀለው የእሱ ፊት ማለት ነው። የእሱ ፋቱም ያለው በማታውቁት ቅርጽ ነው ያለው። ከዛ በማታውቁት በዚህ በማታውቁት ቅርጽ ከሆነ እኮ ሲመጣ ካዳ አንተ አምላካችን አይደለም ለምን ትሉታላችሁ? ኦልሬዲ ስለማታውቁት። ለምሳሌ ቆይ አንድ ጥያቄ ልጠይቃችሁ። እዛ ጋር የሆነች ልጅ አለች እኔ ጋር ታውቋታላችሁ? አላውቃት። ሀሺም እዛ ጋር የሆነ ልጅ አለ የኔ ወንድም ታውቀዋለህ? ክርስቲያን ነው። አታውቀውም? አታውቃቸውም አይደለ? ኦኬ። እነኚህ አካል ቢመጡና እኔ ነኝ ቢሏችሁ እናንተ አይደላችሁም ብላችሁ ትከራከራላችሁ? አዎ በዚህ ዓለም እንከራከራለን። አናቅማ ግን የት አውቃችኋቸው? ኦልሬዲ እኮ አታውቋቸውም። ቆይ እኔ እፎይ ጋር የነበርኩት ትናንትና እኔ ነኝ ብሎ ቢልህ ነው አንተ አይደለህም አትለውም። ስላላላየኸው ስለማታውቀው አትከራከርም። ነህ እንዴ ብለህ ነው የምትቀበለው። ኖ አውቃለሁኝ እፎይ ጋር ያለውን በባቱ ለየዋለሁ ወይም በፊቱ ለየዋለሁ አንተ አይደለህ የምትለው ቀድመህ ያየኸው ሲሆን ነው። አገኘኝ? ልክ ነው፣ እየሰማን ነው። ስለዚህ ቀድመህ ያላየኸውን እኔ ጋር እዚህ ጋር የሆነ ሰው አለ አልኩህ። ከዛ ያ ሰው አለ ብለህ እፎይ ጋር የሆነ ሰው አለ ብለህ እያሰብክ ነው እንትን እያልክ ነው። ከዛ እሱ መጥቶ እፎይ ጋር የነበርኩት እኔ ነኝ ሲልህ ኖ አንተ እፎይ ጋር የነበርከው ሰውዬ አይደለህም፣ እፎይ ጋር ያለውን ሰውዬ በእግሩ ወይንም በባቱ አውቀዋለሁ የምትለው አይተኸው ሲሆን ነው። ካላየኸው እንደዛ አትለውም። ካየኸው ግን አይ እሱ አካሉ እንደዚህ ነው፣ ፊቱ እንደዚህ ነው፣ አንተ አይደለህም ብለህ ታባርረዋለህ። አይደለም ሀዩ? እንደዛ ነው። ስለዚህ አላህንም አሁን ካላያችሁት አሁን ከማታውቁት ከሆነ በቂያማ ቀን ሲመጣላችሁ ኖ አንተ ጌታችን አይደለህም አናቅህም እንዴት ትሉታላችሁ? ኦልሬዲ በፊትም ስለማታውቁት። ካዲያ ምንድነው የምታውቁት ስትባሉ ደግሞ በባቱ እናውቀዋለን። ሉክ የመጣው በማታውቁ ቅርጽ ሲመጣባችሁ አናቅህም ትሉታላችሁ። ኦልሬዲ ስለምታውቁት ነው በማታውቁ ቅርጽ የመጣው። አሁን ማወቅ አለባችሁ፣ ባቱን ማለት ነው መለየት አለባችሁ። ካልሆነ ግን በማታውቁ ቅርጽ መጣ ተብሎ ሊነገርም አይችልም። ከዛ ደግሞ እንደገና ቀይሮ ራሱን ደግሞ በምታውቁ ቅርጽ መጥቶ ይኸው ባቴ ብሎ ማሳየትም አይጠበቅበትም። ኦልሬዲ ይኑረው አይኑረው ባቱ ምን አይነት ይሁን፣ ጭንቅላቱ ላይ ይሁን፣ ጆሮው ላይ ይሁን፣ ጀርባው ላይ ይሁን፣ እግሩ ላይ ይሁን፣ ማታውቁ ከሆነ ኦልሬዲ የመጣውን አካል አሜን ብላችሁ መቀበል ነው። አንተ አይደለህም ብላችሁ መሞገት አትችሉም፣ መከራከር አትችሉም። ስለማታውቁት አስቀድሞ ነው። ሲመጣ ኦኬ አንተ ነህ ብላችሁ መቀበል ብቻ ነው እንጂ እሱ ራሱ ሁለት አይነት ሼፕ ይዞ አንድ የምታውቁት አንድ ማታውቁት፣ ከዛ ደግሞ የሚገለጥ የተሸፈነ፣ ይሄ ራሱ የአምላክ ባህሪም አይደለም አንደኛ። ሁለተኛም ደግሞ ካላወቃችሁት ኦልሬዲ እንደዚህ ማድረግም አልነበረበትም። ግን ሀዲሱ በግልጽ እንደሚናገረው በምታውቁትና በማታውቁት ቅርጽ ይላል። አሁን እኔ እንደተማርኩት ከሆነ ከአላህ ጋር የመልቂያማ ቀን ከአላህ ጋር የሚያገናኘው ነቢዩ መሐመድ ነው ሰለላሁ ዐለይሂ ወሰለም እሳቸው ናቸው ብለን ነው የምናምነው። አብዛኛ ሰው የሚያምነው ከአላህ ጋር የሚያገናኘን ይህንን ነገር እኔ ዛሬ ነው የሰማሁት። እሱ ራሱ ችግር አለበት። እንትና ታዩ ችግር አለበት ሀዲሱ። እሱ ራሱ ችግር አለበት። እንዴት መሰለሽ? አንደኛ እዚህ ጋር ሲመጣላችሁ ማንም ሰው እንዳላየ አላህን ሁላቸውም ነቢያቶችም ሰዎችም ሆነው አናቅህም ይሉታል። ሌላ ቦታ ደግሞ ሀዲሱ ሙሐመድ ሸፋ ይሆናል የሚለው ላይ ሰዎች ገነትና ገሃነም ይገባሉ። እንደገና ሙሐመድ ገሃነም የገቡ ሙስሊም ሆነው ያሉትን አላህ ጋር ይሄድና ስጁድ ወርዶ ማንም ሳያይ አላህን ማንም ሳያይ ሙሐመድ ብቻ ሄዶ አይቶ ሸፋ የሆነ ወደ ገነት እንደሚያወጣቸው ይናገራል። አማላጅ ሆኖ ማለት ነው። ተማርኩት። አላህም ማንም ሳያየው ይላል። መጀመሪያ ጊዜ ማን አይቶ እንደሚያወጣው ይናገራል። ሙሐመድ ውሸት ነው። ኦልሬዲ እኮ አስቀድመው ማንም ሳያይ ተሰብስበው እንደዚህ ብለዋል። ገና ገነት እና ገሃነም ሳይገቡ ማለት ነው። ስለዚህ ወይና ሀዲሱ ደግሞ መልሶ ይጋጫል ማለት ነው። እኔም የተማርኩት እንደዛ ነው። መስጊድ ላይማ እንደዛ ሊያስተምሯችሁ ይችላሉ። መስጊድ ላይማ ሸፋፍነው ያስተምሯችኋል። እሺ ልብሱስ አይሚን አላህ የተሸፈነበት እሺ ፍጡር ነው ፍጡር አለ? እሺ
አላህን የሸፈነው ምንድን ነው? ፍጡር ነው ፍጡር አይደለም? አላህ የሸፈነ አላህ ምን መሸፈን አስፈልገው? አላህ ራሱ ያው በሁሉ ነገር የተበቃቃ ነው። አንተ እንዴት እንደምትሰምታር ምትለው? እሺ ባቱን ይገልጣል ሲል የሚገለጠው ምኑ ነው? የተሸፈነ ነገር አለ የሚገለጠው? የሚገለጠው ታዲያ በልብስ ብቻ ነው እንዴ? ያልታየ የነበረ ለአንግስ ስናየው ተገለጠ ነው ባል እንጂ በልብስ ይሸፈናል። በኑሩ ተሸፍኗል ብሎን እንግዲህ በልጅነታችን እንግዲህ እኛ የተማር ነው። ኦኬ ኑር ያ ምንድን ኑሩ ነው ፍጡር ነው በአማርኛ? ፍጡር አይደለም? ያ በኑር ኑሩስ ፍጡር ነው ፍጡር አይደለም? እሱን አላውቅም። ኑር ማለት ብርሃን ነው። አዎ ብርሃን ብርሃን ለማለት መሰለኝ። ስለዚህ በብርሃን አሁን ነው እይ አላህ ያ ብርሃን አለ ማለት ይሄ ብርሃን አለ፣ ከዛ ደግሞ ውስጡ አካሉ አለ ማለት ነው ባት የሚባለው። ከዛ ብርሃኑን ሲገልጠው አካሉን ታዩታላችሁ። ስለዚህ ልክ እንደ እንትን ብርሃኑ አካቦት ያለው አላህን ያ ብርሃኑ ራሱ የአላህ አካል አይደለም ወይ ነው? ኦኬ ብርሃኑስ ፍጡር ነው ፈጣሪ ነው? እንደዛ ብለን እናምንም እኛ። ኦኬ ምን ብላችሁ የምታምኑት? እኛ አሁን ባልታየው መጣ ነው እንጂ የሚለው ግርዶሹ የሚጎርዶሹ ፍጡር ነው ወይ ፍጡር ፈጣሪን ይጋርዳል የሚል ነገር የለም። ኦኬ እሺ እኮ አላህ የተሸፈነው በኑር አንከበር አይደለም? ያደርገዋል እኮ በአንቺ ነው በእኛ ነው የተሸፈነው እንጂ እሱ ሌላ ፍጡር የሚሸፍነው ነገር ኖሮ አይደለም እኮ። አላህ አሁን እኛ አልተሸፈነም፣ ብርሃን ማየት የለውም አንችልም እኮ አንቺ ነሻማችሁ እንጂ እሱን ፍጡር ሸፍነው ሳይሆን አንቺ እንዳታዩ እኮ። አንተ እያየኸው ነው ሂጃብ አሁን የለውም አላህ ማለት መሸፈን አንተ ያደርጋል። ታየዋለህ አላህ። አንቺ ነሽ ለምን ትለኛለህ? አንቺ ያልኩሽ እኮ እኔንም ለማለት ነው። ሄቴ ምን ሆነሽ ነው እኮ እኛ በለና እኛ አህመድ ነው? አህመድ ችግር የለውም አብሽሪ። አህመድ እኔን ነው ያ ሂጃብ አለው ሂጃብ አለው የለውም? ሂጃቡሁ ኑር ይላል እኮ እንትኑ ማለት ነው። ገብቶሃል አይደለ? ስለዚህ ይሄ ማለት ግን ኦኬ ይሄ ግን ማለት በአንተ ላይ ነው፣ በእኛ ላይ ነው፣ እኛ ላይ ነው። አሃ እሱን ቆይ የሚደብቅብን ቆይ እንጂ እሱን የሚሸፍነው ቆይ አይደለም። አይልም እንደዛ። ሂጃቡን ከገለጸ ከፊቱ ላይ ፍጥረት እስከደረሰበት ድረስ ያጠፋል የሚለውን አዲስ ረሳኸው እኮ አንተ እኛ ላይ ነው። እኛ ላይ ምንድን ነው? እኛ ላይ ምን ሂጃብ አለ? ወደዚህ ማለት እኛ ላይ ሂጃብ አለ? ወደ እኛ እንትን እንዳይል ራሱ እንትን አለበት ነገር አለ ማለት ነው። በራሱ አቅም አላህ በራሱ ችሎታ። ስለዚህ ራሱ ግርዶ አለው ማለት ነው። የተጋረደበት አይደለም። ወደ ፍጡሩ እንዳይጠፋ የሚያደርግበት ራሱ ሆነ ግርዶሽ አለው ማለት ነው። አላህ ራሱ በሚያውቀው እኮ ታዲያ እንደዛ በላ እኮ አላህ ጋር የተጋረደ ግርዶሽ ብርሃን የሆነ አለ አይደለ? ኖ አይደለም። አንተ በምትለው መንገድ አይደለም። አሁን አንተ የምትመስለው እሺ፣ አንተ እንዴት ነው የምትለው? ካዳ እንደዚህ ምናምን አልክ። ሂጃቡ ብርሃን ነው፣ ፊቱ ላይ ሂጃብ አለ። ሂጃቡን ካነሳ ፍጥረትን ያጠፋል በቂያ የሚል አለ የለም? አለ። ታዲያ ምንድን ነው የምትለኝ? እሺ ገነት እንትን ስገቡ ራሱ በአቱ ላይ ያለችውንም ያንን ገልጽ። እንደዛ አይደለም። እንደዛ አልሳለውማ። አንተ በምትለው መልኩ እንደዚህ ገልጠህ እንደዚህ ሸፍኖት ምናምን የሚል ፍጡር አይሸፍነውም ፈጣሪን በራሱ መንገድ ግን እንደዛ እኮ ነው። ፍጡር አልወጣኝም እኮ አህመድ፣ እየጠየቅኩ ነው። ሰው ያ ሂጃቡ ፍጡር ነው ፍጡር አይደለም ብዬ እኮ ነው እየጠየቅኩ ያለሁት። ኑሩ ፍጡር ነው ፍጡር አይደለም? ኑሩ ያላህ ኑር ያላህ ማለት የመሸፈነው ነገር ፍጡር አይሸፍነውም። እሱ ነው ምንድን ነው? እሺ ማን ራሱ በራሱ አላህ በራሱ ጊዜ እንዲሸፈን አደረገው ነገር ነው እንጂ ይሄ ነው ብሎ እኮ ምንድን ነው? ያ ምንድን ነው? ኑሩ ምንድን ነው? ያላህ ሂጃብ ምንድን ነው ማለት? ምንድን ነው? ፍጡር ነው ወይንስ ፈጣሪ? አይ ሁለቱም አይደለም። ምንድን ነው? እሺ አሁን ብርሃኑ ምንድን ነው? ብርሃን ፍጡር ነው። እኛ እስከምናውቀው ፍጡር ነው እኮ እኛ በምናውቀው ልክ አሁን እዚህ ጋር አይደለም። አሁን ምሳሌ ይሄ ፍጡር ይሸፍነኛል ወይም ይሄ እንደዚህ ነው ብሎ አሁን አስረዳን። ኖ አህመድ ብርሃን ነው፣ ተስማማን። አላህ ኑሩ ወይንም ሂጃቡ ብርሃን ነው። ኦኬ ስለዚህ ፍጥረትን እንዳያይ ሸፍኖታል። ፍጥረትን ካየ እይታው እስከደረሰ ድረስ ስለሚያጠፋ ግርማ ሞገሱ የፊቱ ግርማ እኛ እኮ ነው ወደ እሱ እንዳይሆን እንትን አለ ተቃራኒ ነገረደልን። ብሰጥስ እንደዛ ሚል
ሀዲስ ብሰጥስ እንደዛ የሚል አላህ ሂጃቡን ከፊቱ ላይ ካነሳ የፊቱ ግርማ እይታው የእኛ እይታ ሳይሆን የእሱ እይታ እስከደረሰ ድረስ የእኛ አይደለንም። የሙሳም እኮ አለ። ምን ችግር አለው? እሱ ምን አገናኘው? እኛ የምናየው አይደለም። እሱ እስካየ ድረስ ሊስን እይታው እስከደረሰ ድረስ የአላህ እይታ እንጂ የኛ አይደለም። ፍጥረትን ያጠፋል። የእሱ እይታ እኮ የሚጋርደው ወይም እንትን የሚያደርገው ነገር ግን አላህ በራሱ ከልሎ አስቀምጦታል። በራሱ ችሎታ ገብቶሃል አይደለ እኮ። ያ የከለለው በምንድን ነው? እይታውን አላህ በምንድን ነው የከለለው? በራሱ ችሎታ አላህ በራሱ እኮ። ያ በምንድን ነው? ሂጃብ ነው አይደለም? መከለያው ሂጃብ ነው አይደለም እኮ። ሂጃብ ብሎ ጠርቶታል በራሱ ጊዜ። ግን ይሄ ነው ብላ የወንዶች እኮ ጥምጣም ነው የወንዶች ወይ አንቺ እዚህ ጋር ፖለቲካ ለመስራት ነው ቁጭ አልሽ። የወንዶቹ ጥምጣም ነው። ሂጃብ ለሴቶች ነው። አለ ሂጃብ ካለው ሂጃብ ሴት ነው አይደለም። ሲጀመር ለፖለቲካ ነው የተቀመጠችው እሷ። እዚህ ጋር ኤኒዌይስ ስለዚህ አሁን ኦኬ ባቱ ይገለጣል። የዛለት ዞሮ አይደለ ይገለጣል። አዎ ግን ያኛው ግን ዋናው እንደውም ትልቁ ተፍሲሩ ትርጉሙ ያን ቀን የውም የክሾፍ የሙስታቂማት የጭንቅ ቀን ነው። በጭንቁ ቀን ነው፣ ሰዎች በሚሉበት ቀን ነው። እዛ ጋር ለምሱ ላይ ብቻ ለምን ትኩረት ታደርጋለህ? ኦኬ ስለዚህ ባት አይደለም ማለት ነው። አይደለም አላልኩም። ለሁለቱም ይተረጎማል። ባት እንዳለው እናሰብታለን፣ እናረጋግጣለን። ግን ይሄ ባት እንደዚህ እንደኔ እንደዚህ ብለህ አተንት ነው በቃ። ምክንያቱም አልተተነተነም እዛ ጋር አልተጠነጠነም እንትን አንለውም። ኦኬ ባቱ ተገልጦ ከዛ በኋላ እንደዛው ነው የሚቀረው። አላውቅም። ኦኬ ስለዚህ ስንት ባት ነው ያለው? ባት ነው ያተባለው እንጂ ቁጥር አልተገደበም። ኦኬ ስለዚህ አንድም ሊሆን ይችላል፣ ቢሊየን ባትም ሊሆን ይችላል ማለት ነው። እሱ አልኩ እኮ ለምንድን ነው እንደዚህ በግድ አውራ በግድ ናክል ነው እንዴ? የሌለ ነገር እናውራ። አላህ ስንት እንደሆነ አታውቁትም ማለት እኮ ነው። ስንት አካላቶች እንዳሉት አታውቁም። አላህ አንድ ነው አላህ አንድ ነው ያልከው ምኑን ነው? እሺ ምኑን ነው አንድ ነው ያልከው? ምኑን? አላህ ራሱ ባቱን ነው ኖ አላህ ምኑን? ማን ነው አላህ? እሺ አላህ ጭንቅላቱ ስንት ነው? ጭንቅላት አለው? ይሄ አልተጠቀሰም። ሐዲስ ቁርአን ላይ አልተጠቀሰም። ስለዚህ አላህ አንድ ነው ስትል ጭንቅላት ይኖረው አይኖረው ሳታቅ፣ እሺ አንድ እሺ አላህ ወገብ አለው አይደለም? እሺ አላህ እጅ አለው? እጅ አለው። ስንት እጅ ነው ያለው? በየደይ ብሏል። ሁለት እጅ ብሎ ጠቅሶታል። ኦኬ ሁለት እጅ ያለው እንደዚህ የተገደበ ምናምን ችግር የለውም። ተስማማል። ችግር የለውም። ሁለት እጅ ያለው 5 ጣት ነው ያለው። ኦኬ ባቱ ስንት ነው አይታወቅም። እግሩ ስንት ነው? እሺ 5 ጣቶች እንዳሉት አዲስ ተቀምጧል። እግሩ ስንት ነው? ምን አልከኝ? እግሩ ስንት ነው? እግር እንዳለው አውቃለሁኝ። ቀጥታ እርግጠኛ ሁለት አንድ የሚለው ነገር ላይ ግን እኔ በአሁኑ ሰዓት ማውቀው አላስታውስም። ግን እግር እንዳለው አውቃለሁ። ታፋስ አለው? ታፋስ አላውቅም። አሁን አንድ ነው የምትለው የቆጠርክልን ባት አለው፣ እግር አለው፣ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። አንገት ይኑረው አይኑረው አናውቅም። ወገብ ይኑረው አይኑረው አናውቅም። ታፋ ይኑረው አይኑረው አናውቅም። አንድ ነው ስትል እንዴት ምኑን አውቀኸው ነው? ያልተገጣጠመ ሁለት እግር እዛ ጋ አይምን ሁለት እጅ እዛ ጋ ባት እዛ ጋ እግር እዛ ጋ ከሆነ እኮ ኖ በምን አወቀው? አንድ ነው ስትል እንዴት ቆጠርከው? እኔ ዘለፋ አይደለም እኮ ምን አጠፋው? ሉክ አሁን አምላኬ አንድ ነው ስትል እኮ እሺ የተገጣጠመ ነው የተሰካካ ነው አይደለም? ኖ አይደለም። እኔ ባወራሁት ልክ የትም እኮ የሚሄድ ነገር የለም። ይሄ እኮ ግልጽ ነገር እኮ ነው። ምን እንትን ትላለህ እኮ አሁን እግር ስንት እግር እንደሆነ አናውቅም። እሺ እግር አለው ሲጀመር ባት አለው። ስንት ባት እንደሆነ አናውቅም። ታፋ ይኑረው አይኑረው አናውቅም። እሺ ወገብ ይኑረው አይኑረው አናውቅም። እሺ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። እሺ አንገት ይኑረው አይኑረው አናውቅም።
ታፋ የለው። እሺ አሁን አንቺ ዝም ብለሽ አታውሪ። የተገጣጠሽ ኖ ከአንተ ጋር እንድስማማ አይወልድም አብዱ ተብሏል። አይወልድም አላህ አይወልድም። ኡስታዞች ሲያስተምሩን አላህ አይወልድም አሉ። እንደዛ ከሆነ ታፋ የለውም እኮ እንደዛ ነው። ታፋ ምን አገናኘው? ይወልዳል ከተባለ አይኖር፣ አይወልድም ስለተባለ አይኖርም። ምንም የምታውቂው ነገር የለም። ዝም ብለሽ አታውሪ። ኧረ እባክህ እንደውም አንተ ነህ የማታውቀው። ጠይቀኝ እመልስልሃለሁ። ጠይቀኝ ፈልገው ነገር ልመልስልህ። አንቺ እሺ ቀጥል አንተ። ስለዚህ እኔ አሁን አስማማልኝ። ሂሻምም መቀጠል ትችላለህ፣ ችግር የለውም። እንዴት ነው የምታስማማልኝ? አንዴ አሁን ይሄ ሃይማኖት ነው ሀዩ የሚለውና ወንድማችን ሀሺም ቆይ ወንድም አንዴ ነው አንዴ አሁን ኡፈይ ብዙ ነገር አሁን የክርስትና እንትን አሳሰብ ነው ፈየሰዋለ እጅ ካለው ባት ካለው ይሄ ካለው እንድንቆጥር ነው ፈልገው እሱ ግን መቁጠር አለብንም። ቁጥር አይደለም ነሰሪ ሂሻም ሚሰሪ ፕሬዘንት አታርገኝ አላልኩትም አትበል። አይ ቆይ አንዴ ምክንያቱም እኔ ልንገር ጠይቀኝ፣ ችግር የለውም። ቆይ አንዴ ሂሻምንም እኔ የግዴታ እንትን እያልኳችሁ አይደለም። አለን ተስማማው እኮ እኔ ምንም አልተከራከርኩም አለው። እሺ ተስማማን። ከዛ አንድ ነው መልሰ ስትለኝ ራስን የቆጠርከውን አይደለም የቆጠርኩት። እግር አለው ባት አለው እጅ አለው ካልክ በኋላ አንድ ነው አልክ። ምኑን ቆጥረህ ሉክ ቆይ አንዴ ፕሊስ ቆይ አንዴ ከማንም አይመሳሰልም አልከኝ። እኔ አንድ ተብዬ የምጠራው እጅ አለኝ፣ ሁለት እጅ፣ ሁለት እግር አለኝ፣ ሁለት ባት አለኝ፣ ሁለት አይን አለኝ፣ ሁለት ጆሮ አለኝ። እነኚህ ተደምረው ነው አንድ ተብዬ የምጠራው። የአካላት ስብስብ ድምር ውጤት። ቆይ ድምር ነኝ። አላህ ሁለት እጅ አለው አልከኝ፣ ባት አለው አልከኝ፣ እግር አለው አልከኝ፣ ጭንቅላት ይኑረው አይኑረው አላቅም አልከኝ፣ አንገት ይኑረው አይኑረው አላቅም አልከኝ፣ አንድ ነው አልከኝ። እንደኔ እነኚህን እጆቹን እና እግሮቹን ደምረህ አንድ ካላልከው ምን ማለት አለብህ? የኔ አምላክ ሁለት እግር ነው፣ ባት ነው፣ ሁለት እጅ ነው፣ ጣት ነው ብለህ መናገር ነው ያለብህ እንጂ አሌስ ከኔ ጋር መሳስለህ እኔ እንደምቆጠረው እጄም እግሬም ተደምሮ አንድ እንደምባለው አንድ ነው እሱ ማለት አለብህ። እንደኔ ከሆነ ቁጥሩ እኮ አንዴ ቆሳማኝ እንደዚህ ኮዝ ብቻን የምታወራ ከሆነ እኮ እኛ እዚህ ጋር መቀመጥ ትርጉም የለውም። ቀጥልሽ እኔ መልከታ ቢተረዳ ጥሩ ነው። ልንገርህ አሁን ወፍ አንድ ነገር ምን መረዳት አለብን። እዚህ ጋር ፈጣሪን እኮ ይሄ የመጣው ይሄ ነገረኝ አልኩኝ እንጂ ይሄ የለውም አለውም ብለህ እኮ አንተ ሊተምነው የሚችል ነገር አይደለም። የለውም ምናምን አይደለም። አንተንም በአንተም ልትችለው አትችልም። አንተም እኮ አሁን ምሳሌ በፈጣሪ በእናንተም እኮ ሄደህ እኮ ስላሴ ብለህም እንደዚህ ስትገባ እኮ አትግባ እንደዚህ አይባልም እንዴት ትችላለህ እኮ እንኳን ይሄን ትተውና አሁን ስለ አላህ ግን አላህ አንድ ነኝ ብለዋል። ላኢላሃ ኢለላህ የሚለው ማለት ነው። ከዛ ውጭ ስለሱ ምን እናምናለን? በቁርአን ቀጥታ ያመጡ ነገሮች አሉ፣ በሐዲስ ያመጡ ነገሮች አሉ። እሱን እናሰብትለታለን። ሌላውን ደግሞ አናሪቀውም፣ የለውም አንልም። ምክንያቱም የለውም አልተባለም። ልክ በዛ ልክ ነው የምናምነው ነው እኛ። አላህ አንድ ነው፣ መሐመድ መልእክተኛው ነው። ስለ አላህ ከተባለ ረህመቱ እዝነቱ አንድ ነው። አህመድ አንድ ነው ስትል አስረዳ እኮ ነው። እሱን አንድ ነው ስትል ምኑ ነው አንድ? በምኑ ነው አንድ ነው ማለት? ሲጀመርም አታውቅም። ሲጀመርም አንተ አላህን አታውቀውም። እሺ አንቺ ምንድን ነው የምታውቂው? እኔ እንግዲህ አላህ መኖር አለ መባሉን ብቻ ነው እንጂ እግሩ ኑሮ እጅ ኑሮ ምን ኑሮ እኔ አላውቅም። ስለዚህ አታውቅም። ዝም ብለን ምን ትላለህ እዚህ ላይ? ምክንያቱም አይወልድም ብለውን ኡስታዞች እያስተማሩን። ስለዚህ እየተማርኩ ነኝ፣ እዚህ ጋር እየተማርኩ ነኝ። አንተ ምን አገባ? ሀቢብ ለከድር አስተላልፏል። ከድር ትንሽ በርበት እያለ ነው። ስለ ባቱ እያወራን ነበር ዛሬ። ከድር ትቀበላለህ? ይህንን አላህ ባቱን ሲገልጥ ሰጋጆች ወደ መስገድ በሚመጡበት የሚለውን አላህ በመጀመሪያ በማታውቁ ቅርጽ ይመጣል። ከዛ በኋላ ደግሞ ባቱን በምንድነው የምታውቁ ሲባል በባቱ ባቱን ገልጦ ያሳያል የሚለው ላይ ነን።
ባቱን የታዩት መጀመሪያ አሳይቷቸው እንደ ያላዩትም እኮ አላህን ያየ አንድ ሰው የለም። ሂሻምና አህመድ እናውቃለን በባቱ እያሉ ነው። የት ባት አለው እንዳሉ እያሉ ነው። ይንገሩንና ሄደን እናያለና እኮ እኔም እሱን ነው ያልኩት። ንገሩን። ታንቺ ስለ ሙስሊም ወይ ማን ነው አይደለም ኦፌክ አይደለም፣ ይሄን አየን አመጣ አላልንም አየን አላልንም። እኛ መጃል ነው አንተ ያረንተ ይሰመጣው ምን ባቱን ነው እና አንተ ነህ እንደዛ ይመጣ ያለህም ባት ይኸውልህ ይሄ ሲጀመር የሚያስቅም ነገር እኮ የለውም ማለት አየን አላልንም። እኛ ሲጀመር ባመጣው ልክ አምናለሁ አላልክም? አምናለሁ አላልክም? ባት እንዳለው አምናለሁ ብለሃል እኮ በራስህ አፍ ተናግረሃል። እና ካመንክበት ለእኛም ንገረና የት እንዳየኸው። እየነገርኩሽ እኮ ነው። ይኸው ባት አለው አይነቱን አቢቢ አንድ ቦታ እስቲ ባት አለኝ ብሎ ቁርአን ውስጥ የተናገረበት አንድ ቦታ ታወጣለህ? የውመ ዩክሸፍ አን ሳቅን የውመ ዩክሸፍ አን ሳቅን ታውቃለህ? አሁን ስለ አቂዳ አይደለም ባባ ታመጣለህ። አንድ ቦታ አለኝ ያለበትን ታመጣለህ ወይስ አሰማንም? የነገርኩህ እኮ ነው። ምንድን ነው የነገርከኝ? ማለት አንተ ምን ያልከኝ ነው? አንዴ ሌሎቻችሁ አደረጉ። አንዴ ሌሎቻችሁ አንዳደረጉ አህመድ እና ከድር አንድ ያወሩና ከቁርአን አንድ ቦታ ላይ ባት አለው ተብሎ የተገለጸበትን አሳየኝና እንመንበት። ቆይሽ አንድ ነገር ከድር ሙስሊም ከሆንክ ማለት ነው ያመጡት እነሱ ናቸውና ቆይ ልንገር፣ አዳምጥ። እሺ እነሱ ናቸው እንትን ያመጡት እዚህ ጋር ምሳሌ የሆነ እንትን ላይ ቁርአን ላይ አለ። ይሄ ትርጉሙ አለ ባት እንዳለ እናረጋግጣለን። ግን እዛ ቁርአን ላይ የውመል ቂያማ ባቱን ሲገልጥ የሚል ነገር አለ። ይሄ ማለት ምን ቁርአን ላይ ምን ሱራ ላይ ነው ያለው? ሱራ ላይ ከፍቶልሃል እንትን ላይ የውመ ዩክሸፍ አን ሳቅን ወይ ወጣውን ለሱጁድ ወፈላ ያስተዚ ምናምን የሚል ነገር አለ። ቁርአን ነው ሐዲስ? ቁርአን ሐዲስ ማለት ቁርአን ማለት ችግር የለውም መኖር እኮ። ግን ምን አይነት ነው ብትል እሱ ነው አላህ ያልገለጠው። የገለጠውን ነገር እናምናለን እኛ በግልጽ ነው። አይ ያልገለጠውን ምን አለኝ ነው ያለ? ባት አለኝና እንደዚህ ብሏል አለኝ ብሏል ወይ? ያስረዳ እሱ እስካሁን እዚህ ቁጭ ብለህ ነበር እንዴ? ከላይ ሲያወሩ ምን አልሰማህም እስካሁን? አይደለም እኔ አሁን ነው የገባሁት፣ አልሰማሁትም። እና እስቲ ገና መምጣቱ ነው አሁን ነው የመጣው። አዎ እዚህ ጋር አንብበው ከላይ እስቲ ባት አለኝ የሚልበት የለም። በቃ እኮ ችግር የለውም እኮ አንተ ምን አስጨነቀህ? አሁን እዚህ ጋር ምንድን ነው አንተ ፈለግከው? ከዲር ባት አለው፣ ከዲር ባት አለው። ኡስታዝም ተናግሯል። ይሄ ክርስቲያን የሆነ ኡስታዝ ሲያወራ እኔ ሰምቼ ነበረ። ክርስቲያን ከፍቶ ባት አለው ኡስታዝ ተናግሯል። ለአላህ ባት አለው ምናምን። ሌላም ኡስታዝ አለ፣ ሌላም ኡስታዝ እንጨምርላችሁ ባት አለው ያለ አንዴም በልጄ የለውም መታል ነው። አይደለም አንቺ ባት አለው አልሽ እንደ ቅድም የለውም ስትይ አልነበረ እኮ? እኔ አላቅም፣ አሁን ነው የሰማሁት። እኔ አላቅም። እኔ ባት ኑሮ እግር ኑሮ አላቅም። እሱ አላ ፖለቲካ ስለምን ፖለቲካ ነው የምታወራው? እኔ ስለ ሃይማኖት ነው እዚህ ጋር ወራት ይሄን አይወደውም ከድር ያደጋጥል። ኧረ እንወደዋለን። ትክክለኛ ኡስታዝ ነው። ክፈት ክርስቲያን ሚዩት ነህ። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት አንነት አለ። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት አንነት አለ። ይሄን እያብራራ ነው እንዴ? ረዘም ያለው አቤት ለዳዳም ተቆራርጠዋል። ትክክል እኮ ነው። በቃ ምንም እኮ መጥፎ ምንም ትክክል ነው። ሰውዬ የተናገረውን ክርስቲያን ምን ያድርግ? ሰውዬ የተናገረውን ነው እኮ ምን አለ? ትክክል ነው ኡስታዝ እኮ ምን አደረጋሉ እኮ ለምን ቆራረጥ ትላለህ? ባል ይገለጣል። ስለዚህ ዝም ብለህ ተቀበል ነው። ስማ አዎ ይቀበላል። አዎ በተናገሩ ልክ ይሁዶች ያላ ስር የታሰረች ናት ብሎ ይሁዶች ያወርቷል። እሺ የታሰረች ናት
መልስልኝ። ከማን ጋር ነው የምታወራው? ከራስ ከአንተ ጋር ምንድን ነው ያልከው? አይሁድ ያለ እጅ የታሰረች ናት ብሎ ተናግረዋል። የታሰረች ናት ምን ማለት ነው? የታሰረ ነው ማለት ነው። አይሁድ እጁ የታሰረ ነው ብለዋል። አንተ የታሰረ ነው ብለህ ትፈታለህ? እሺ ቀጥታ ከፈተክ አለ የዱላይ መብሉላቱን አሉ አይሁዶች የተባለው ነው። እሺ ታስረዋለች ምን ማለት ነው? ምን ማለት ነው? እሱ ቁርአኑ እኮ በየቦታው ትርጉሙ እንደ እንትኑ ይሄዳል። እንደምን ገብቷል? እንደ ቦታው ትርጉም ይለያያል። በተለያየ አይነት ትርጉም ይመጣል። ችግር የለውም። አያሳስብ። ዛቱ የምትለው ጅስም ነው። ጅስም የሚታይ የሚያዝ ነገር ነው። ጅስም አንልም። ጅስም አትልም። ዛት ትላላችሁ? ዛት ትላላችሁ? እንላለን። ዛትና ጅስም ምን አለያየው? ዛትና ጅስም ይለያያል። ኦኬ። ስለዚህ ዛት ነው። አላህ ዛት አለው። አላህ ዛት አለው አይደለ? አለው። አዎ ቢኒ አይ ቲንክ ያ እኛው ኡስታዝ የዛሬው አላህ ዛት የለውም ነው ያለው አይደለ? ቢኒ አለ። ቢኒ ስራ ላይ ነው። አንድ ቲክቶክ የሚቀጥፍ ዝም ብሎ አለ። ዛት የለውም አለ። እጁ ምንድን ነው ሲባል ያላ ባህሪ ነው አለ። ኦልራይት እግሩስ ያላ ባህሪ ነው። የእነሱ ደረሳ ያኛው ራሱ ብሏል። ስለዚህ መሐመድ ከድር ያስረዳበት ቪዲዮ አለ እኮ ባስ ማለት ከጉልበት በታች ከቁርጭምጭሚት በላይ ምናምን ብሎ ተንትኖ ያስረዳበት አለ። ልላክላችሁ። ቆይ አንዴ። ስለዚህ በደንብ አስተውሉ ፕሊስ። ቆይ አዳርጉኝ። ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛት የሚሉ እንዳሉ አውቃለሁ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለውም አይባልም፣ ዛት የለውም ማለት ቆይ ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ ክርስቲያኖች፣ በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም፣ ባህሪ ነው አለ። እግሩስ ባህሪ ነው አለ። እጁስ ባህሪ ነው አለ። ኤቭሪ አካላቶቹ ባህሪ ከሆኑ በደንብ አስተውሉ፣ ባህሪ ተተባሉ እያንዳንዱ። ስለዚህ አላህ ምን ይሆናል ማለት ነው? እጁ ባህሪ ከሆነ እግሩም ባህሪ ከሆነ አንድ ባህሪ ከሆነ ዘሆል እነኚህ የተጠቀሱት ሁሉ ምን ይሆናሉ ማለት ነው? አንዱ በአንዱ የሚጣፉ ይሆናሉ። እጅ የለውም እግር የለውም፣ ባህሪ አንድ ብቻ ይሆናል ማለት ነው። ወጥ አንድ ባህሪ ብቻ ይሆናል። ባህሪ ደግሞ ያለ አካል አይቆምም። ቆይ አንዴ አዳም ዋብዮች ይሄን አያምኑም። እስቲል ለመፎገር ግን እጁ ባህሪ ነው አለ። በደንብ አስተውሉ። እግሩ ባህሪ ከሆነ ሎክ ኤ ሲ ከሆነ ቢም ሲ ከሆነ ኤ ኢኳልቱ ቢ ነው አይደለ? ምክንያቱም ኤ ከሲ ጋር እኩል ከሆነ ቢ ደግሞ ከሲ ጋር እኩል ከሆነ ቢና ኤ እኩል ናቸውና፣ ስለዚህ እጁ ባህሪ ከሆነ እግሩ ባህሪ ከሆነ አይኑ ባህሪ ከሆነ ጆሮ ባህሪ ከሆነ አንድ ባህሪ ከሆነ ምን ይሆናል ማለት ነው? እጅ የተባለውም እግር ነው፣ እግር የተባለውም እጅ ነው፣ ጆሮ የተባለው እግር ነው፣ አይን የተባለው እግር ነው። አንድ ይሆናል ማለት ነው። ወደ አንድ ይመጣል። አንድ ሁለተኛ የተለያየ ባህሪ ነው ከተባለ ደግሞ በደንብ አስተውሉ። የተለያየ ባህሪ ነው ከተባለ ደግሞ እጁ ሌላ ባህሪ ሆኖ ያላ፣ እግሩ ያላ ባህሪ ሆኖ ከእጁ የተለየ ባህሪ ግን ጅስምም ያልሆነ ዛትም ያልሆነ፣ አይኑም ያላ ባህሪ ሆኖ ጅስምም ዛትም ካልሆነ የተለየ ባህሪ ከሆነ አላህ ምን ይሆናል ማለት ነው? በመለኮት አንድ ሳይሆን እጅግ መዓት ስብስብ ይሆናል። ጅስምም የለውም ዛትም የለውም፣ ግን ምን ይሆናል ማለት ነው? የባህሪ ስብስብ ይሆናል። የባህሪ ስብስብ ይሆናል። የተለያየ ኢሴንስ ካለው ደግሞ አንድ አምላክ ተብሎ ይጠራ። እኛ አምላክ አንድ ስንል በባህሪ አንድ ስለሆነ ነው። በደንብ አስተውሉ። አንድ ባህሪ አንድ መለኮት ስላለ አንድ ኢሴንስ ስላለ ነው። ስለዚህ በልጁ አባባል መሰረት እጁና እግሩ አንድ ካልሆኑ ባህሪ ከሆኑ የተለያዩ ባህሪ ድምር ውጤት ይሆንና ምን ይሆናል? አላህ የተለያየ ኢሴንስ የተለያየ ባህሪ ያለው
ከሆነ አካል የለው ግን የተለያዩ መለኮቶች የተለያዩ መለኮት ይሆናል ማለት ነው። የተለያዩ ባህሪያቶች ሎክ የተለያዩ ባህሪያት ያ ባህሪን ነው አምላክ ብለህ የምትጠራው። ያ የተለያየ ባህሪ ያለው አካል የለውም። ደግሞ ባህሪ ደግሞ የትኛውን ቦታ ላይ እንትን በሉ ባህሪ ያለ አካል አይቆምም። አካል የሌለው ባህሪ የለም። ዛት የሌለው ባህሪ የለም። ለመሸሽ ብለው አምላካቸውን አማልክት አድርገውልናል። እናመሰግናለን። ሴቶች ምናምን ምላሽ ስጡበት። ለስቱፒድ ለሆነ ለእንደዚህ አይነቶቹ እኛ ምላሽ ስለማንሰጥ ማለት ነው። ለውስታዙ ለመዋሸት ስለሚያደርጉት ኢንቴንሽናሊ ለማጭበርበር የራሳቸውን አላህ ክደው እንደዛ ምላሽ ስለሚሰጡ አክቹዋሊ ጥሩ ምላሽ የሚሰጡ ትክክለኛ የዋህብያ ቂዳ የሚከተሉ ትክክል ምላሽ የሚሰጡ አሉ። እርግጠኛ ነኝ ከሰሙት አሁን ካዩት ምላሽ ይሰጡታል። ኤኒዌይስ የኛዎቹ ይገባቸዋል ብዬ አስባለሁ። ምኑ ላይ ነው የተዋሸው? ይሰማል? ምኑ ላይ ነው የተዋሸው? አንተማ ዛት አለው እኮ አላህ አልከን እኮ ዛት አለው አይደል? አላህ አለው። በቃ ኡስታዙ ደግሞ ዛት የለውም ነው ያለው። አንተ ቅድም ስትል በነበረው ማለት ነው እጅ አለው እግር አለው። እጅ ምንድን ነው የሚባለው? በአንተ አሁን በራስህ የለውም አልክ እኮ ጨረስን እኮ ከአንተ ጋር አላህ ዛት አለው አልከን እኮ። እኔ መስል አላልኩም። እኔ መሰልኩኝ ዛት አለው ዛት የለውም የሚል እሺ፣ ቀላል እኮ አብዲ ቆይ ጭቅጭቅ አታድርገው። ቆይ አዳምጥ። አላህ ዛት የለውም የሚል ትክክለኛ ሙስሊም ነው ወይንስ ሐሰተኛ? እሱ ከእርስ በርሱ ችግር የለውም። እንትን አቂዳው ስለሚላይ ችግር የለውም አይደለም። ቆይ